ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን ያምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን እንደ እግዚአብሔር ፍቃድ ዛሬ እንግዲህ 78ኛ የህይወት ገጠመኝ ይዤላችሁ መጥቻለሁ በዚህ የህይወት ገጠመኝ ላይ በጣም ብዙ ትምህርት ትማሩበታላችሁ ሰውን መናቅ ሰውን ማክበር ትማራላችሁ ሰውን መናቅ የት እንደሚያደርስና ሰውን ማክበር ደግሞ የት እንደሚያደርስ ያልኳችሁ ያለሁት እገሊትን እገሊን አይደለም ሰው የተባለን ፍጥረት በራሱ እንዲሁ ያለ ምክንያት መውደድ እጅግ በጣም መታደል ነው ብዙ ቅዱሳን አባቶቻችን የክርስቶስን ቃል በተግባር ፈጽመው አልከሰሩም አትርፈዋል እንዲሁ ያለ ምክንያት ሰውን የወደደ ኢየሱስ ክርስቶስን መስለው ብር ስላለው ስለሌለው አይደለም ወይም ደግሞ ረጅም አጭር ቆንጆ አስቀያሚ ስለሆነ ብለን አይደለም ሰውን ምን መርጠው እንዲሁ ሰውን ከነ ምናምንቴው ከነ ቆሻሻው ከነ ኃጢያቱ ከነ ጽድቁ ከነ መልካም ጸባዩ ከነ መጥፎ ጸባዩ እንዲሁ ሰው መሆኑን ብቻ በራሱ ማክበር በራሱ ይሄ ጸባይ ራሱ ሽልማት ነው ይሄንን ባህሪ የተላበሰ ሰው ይሄ ባህሪው በራሱ እንደ ስጦታና እንደ ሽልማት ነው እንዲሁም ደግሞ ሰውን በማንነቱ በምንነቱ በሁኔታዎች ደግሞ ሰውን የሚያቃልሉ ሰዎች ከጠላታቸው ከዲያብሎስ ከአጋንንት ከሰይጣን የተሸለሙት የክፋትና የጥላቻ ሽልማት ነው ማለት ነው ሰውን በማንነቱ በምንነቱ እንዲሁም በሁኔታዎች የሚንቁ ሰዎች ማለት ነው የዛሬው ገጠመኛችን ይሄንን በደንብ አድርጎ የሚያብራራልን ይሆናል ያው እንደሚታወቀው አዲስ የገባችሁ ወንድሞችና እህቶች ካላችሁ ሰብስክራይብ አድርጋችሁ ነው ይሄን ትምህርት ማዳመጥ ያለባችሁ ነባር ደግሞ ቤተሰቦችና ተማሪዎች ላይክ በማድረግ ለብዙ ሰዎች እንዲዳረስ አድርጉ ላይክ አደረጋችሁ ማለት ብዙ ሰው አየው ማለት ነው አልጎሪዝሙ ወይም የዩቲዩብ አካሄድ እንደሚጠቁመው ከሆነ ብዙ ሰው ላይክ አደረገ ማለት እያንዳንዱ ላይክ ለዩቲዩብ በብዙ ቦታ ላይ እንዲያዳርስ ጥቆማ እየሰጠ ነው ማለት ነው ቢያንስ እቺን እንኳን ማድረግ ብንችል የሰብስክራይብ ቁጥር ምንም እንኳን ብዙ ባይሆንም ብዙ ሰዎች ግን ቢመለከቱት የሚድኑ ሰዎች ይበዛሉ ደግሞ ስለዚህ ያንን አስበን ነውና ይሄንን ቪዲዮ ለምትወዷቸው መልካም ባህሪ ላላቸውና መጥፎ ባህሪ ያላቸው ብላችሁ ለምታስቧቸው ሰዎች ብቻ ላገኛችሁ ሰው አትስጡ ምን ለማለት ፈልገህ ነው ልትባሉ ትችላላችሁ እንዲለወጥ የምትፈልጉት ሰው ካለ ግን ሼር አድርጉላቸው መልካም ቆይታ ብረሪ ነፍሴ ሆይ ለጽድቅሽ ብረሪ በሰማዩ መንገድ ጸባይሽን ግሪ አሁን እንግዲህ በዚህ ገጠመኝ ውስጥ ባለ ታሪካችን እያደረገ ያለው መጥፎ ነገር እንደሆነ ከቤተሰብም ከጎረቤትም ከዘመድም ከጓደኞቹም ይነገራል ያ ምንድነው መልካም ቆንጆ ነው እንደገናም ደግሞ ወንድሞቹ ደግሞ ከሱ የባሰ በጣም ቆንጆች ናቸው አንድ እህት አለቻቸው 3 ወንድና አንዲት ሴት ለዚች ለእህታቸው ደግሞ ክብር የላቸው ወይም ደግሞ አክብሮት አይሰጡም ይሄ ለሴት ልጅ የሚገባውን ሪስፔክት የሚባለው ነገር አያሳዩአትም በራሷ ተፍጨርጨራ ነው ያደገችው ከዛ ደግሞ ኢየሱስ ተገዢ ናቸው ሁሉም ወንድሞቹም በአጠቃላይ ቆም ነገር የላቸውም በባህሪና በጸባይ በሱሰኝነት ግን ስራ ሲሰሩ ይሳካላቸዋል የሄዱበት ቦታ ሁሉ ተቀባይነትን ያገኛሉ ይሄ ማለት በቃ በሙያቸው ጥሩ ሙያ ያላቸው ግን ያገኙትን ገንዘብ ቶሎ ብለው ለጫት ለሲጋራ ለሱስ ለመጠጥ ለሴት ወይም ደግሞ በቃ ያስፈልገኛል ብሎ ለሚያስቡት ስሜታቸው ማስተናገጃ ነው የሚያደርጉት
ሳንቲም ገንዘብ ቢያድርም እንኳን በማግስቱ ጠዋት ወጥተው ይጨርሱታል በምግብ። ከዛ ውጪ ኪሳቸው ውስጥ ብር ሳንቲም አይቆይም። በጣም ቆየ ከተባለ 48 ሰዓት ነው። 48 ሰዓት ማለት 2 ቀን ማለት ነው። እናትና አባት አሉ በህይወት። ቤተሰቡ በእርግጥ ምንም እንኳን ሱሰኛ ቤተሰብ ቢሆንም አባትና እናት ሰልችተዋል። የሰለቹት በሶስት ነገር ነው። አንደኛ ልጆቹ ባህሪያቸውና ጸባያቸው ዝም ብሎ ከንቱ ስለሆነ የተመሰገነ ባህሪ የላቸውም። ሁለተኛ ነገር ገንዘባቸው ብኩን ነው። ልጆቹ ብኩን ነው። በአባታቸው ነው የወጡት ይላሉ፣ በእናታቸው ነው የወጡት ይላሉ። ግን አባትና እናት ገንዘብ ቢያባክኑም ድሃ እያበሉ አባክኑም አይባልም። ግን በተኑ ቢባል እንኳን ለድሃ ነው ወይም ለተቸገረ ሰው ነው የሚሰጡት። ያን ያክል በታኝ አይደሉም። በእርግጥ ጥሩ ይለብሳሉ። ያው የሰፈር ሰው አይ ገንዘብ እነሱ እኮ በቃ በልብስ ነው የሚጨርሱት ይላል። ያንን እንደመበተን ነው የሚቆጥረው። ግን ገንዘብ ያለው ሰው ደስ ያለውን ገዝቶ መልበስ ይችላል፣ በመጠን ይሁን እንጂ በገንዘቡ ደስ ያለውን ቦታ መሄድ ይችላል። ሀብታም ብዙ ልብስ ስለገዛ ድሃ አልረዳም ማለት አይደለም። ወይም ደግሞ እንደፈለገ ስለተዝናና ገንዘብ ላይ ግፍ ሰራ ማለት አይደለም። ግን የሚዝናናውን ያክል ደግሞ የሚሰጥ ከሆነ ሲጠየቅ የማይነፍክ ወይም እያለው የለኝም የማይል ከሆነ ምንም ችግር የለውም። ስለዚህ ደስ ያላቸውን እየለበሱ ደስ ያላቸውን እየበሉ እየጠጡ ያደጉ ናቸው። እናትና አባትም ራሳቸው ከልጅነት ጀምሮ ከተጋቡበት ዘመን ጀምሮ ልጆቻቸውን ጎረምሳ እስኪያደርጉ ድረስ አልለቀቃቸውም። መኪና አገዛዛቸው፣ ቤት አገዛዛቸው፣ አለባበሳቸው ሽቅርቅር ያሉ ናቸው እና ልጃችንን አግቡልን የሚል ሽምግልና ቤታቸው እስኪመጣ ድረስ ውበታቸው የልጆቻቸው ውበት በጣም ቆንጆ ነው። አግቡልን ማለት ነው የኔ ልጅ እኮ ቆመ ቀረነችብኝ ለምን አናጋባቸውም የሚል ዘዴ ነው ይዘው የሚመጡት። ጎረቤትም ሆኑ ዘመድ ጓደኞች። ግን እናትና አባት አይ እነዚህ ከንቱ ናቸው ይላሉ። ሶስተኛ ላይ እናትና አባት ሰለቹ ካልኳችሁ ውስጥ አንደኛ ጸባይ ነው፣ ሁለተኛ ነገር ገንዘብ ነው፣ ሶስተኛ ላይ ደግሞ ትዳር ላይ ነው። ትዳር ላይ በፍጹም ፍላጎት የላቸውም። ለትዳር የሚያበቃ ስብዕናም የላቸውም። ኧረ በእናታችሁ ተውኝ እኔ እንደዚያ ነገር ውስጥ አልገባም የሚል አመለካከት የወረዳ አመለካከት እለዋለሁ። ግን ይሄ አመለካከት ከየት መጣ ሲባል ከውሎ ነው። እናትና አባታቸውን አይተው ነው እንዳይባል እናትና አባት ተጣልተው አያውቁም። ሲጨቃጨቁም አይተዋቸው አያውቁም። እንዲያውም ተጨቅጫቂዎቹ ራሳቸው ልጆች ናቸው። ትዳርንም ጠልተው ነው እንዳይባል ጠልተውት አይደለም። ስለዚህ ልጆቹ ምንም አይነት የትዳር ግንዛቤ ዕውቀት የላቸውም ማለት ነው። በተለይ ይሄ ባለ ታሪካችን ትልቁ ልጅ ከታናናሾቹ ከወንድሞቹ የበለጠ ቆንጆ ነው። ግን በውበት ወንድሞቹ ይበልጡታል ቢባልም ትንሽ እነሱ ከሱ የተሻለ ራሳቸው የሚጠብቁበት መንገድ ስላለ ነው። እሱ ባለባበስም በምንም በሁሉ ነገሩ ዝም ብሎ በቃ ብልሽት። እናትና አባቱ ትንሽ ቃል ሲናገሩት እንደዚህ ጫቱ እንደዚህ ይዞ እንዴት እንደሚያሳፍር ብታዩ። እዚህ ጫት ይዛል፣ ጸጉሩ ጨብረር ያለ ነው። ከዛ ይሄ እንደዚህ ጉንጩ በጫቱ ጥር ያለው ሲጋራ በዚህ ይዛል። ግቢ ውስጥ ቁጭ ብሎ የሆነች ዛፍ ስር ቁጭ ብሎ መቀምቀም ነው። እናቱ ከርቀት ቁጭ ብሎ ያዩታል እንደዚህ ብለው። ከዛ ጫቱን በልቶ ሲጨርስ ዞር ብሎ ሲያይ ማሚ ምን እሺ ይላል። በቃ ሌላ ነገር አያወራም። እናቴ ምንድነው አፈጠጥሽ እኮ ቻከልሽ ንቀይ እንጂ ምናምን ይምሩ ወይ ዱርዬ አይደል። እናቱን እንኳን እያናገረ እንደሆነ ማያቅ ብላ ችግር የለውም ልጨምርልህ ይሉታል። እንደማይጨምሩለት ያውቃል። ተረባ እንደሆነ ያውቃል፣ ይገባዋል። ነገ ትጨምሪልኛለሽ ምን ችግር አለ ይላል። እና እናትየው ትንሽ በነገራችን ላይ ይሄን ገጠመኝ እንዳላቀርበው ከሚከላከሉ ሰዎች ውስጥ አንዱ ይሄ ልጅ ነበረ። ጧት ተነስቼ ከመቅረጼ በፊት ካሜራ ያስተካክሉኝ ስስቅ ሰላምዬ ምን ያስቃል እያለችኝ አይ እንደው ይሄ ገጠመኝ እንዳይቀርብ ሲከላከል የነበረው ልጅ አሁን እንዲቀርብ ደግሞ መጓጓቱ በራሱ ይገርማል እያልኩኝ ነበርና በእያንዳንዳችን ውስጥ እግዚአብሔር መጥቶ ወይም ክርስቶስ መጥቶ ሲነካን ትንሽ ብቻ ይንካን ፍቅሩ ሽው ይበልብን። በቃ እኔን አያርገኝ ነው የምትሉት። እግዚአብሔርን ካላስደሰትኩ እኔን አያርገኝ፣ ፍቅሩን ሲገልጽልኝ እኔም ፍቅሬን ካልመለስኩለት እኔን አያርገኝ ነው የምንለው።
በውስጣችን ማለት በአፋችን ባንናገረው በውስጣችን ጌታ ሆይ እኔ እወድሃለሁ ሌላው ቢከዳህም አለ እኮ ጴጥሮስ በስሜት ሲነካ። እና ብዙዎቻችን እግዚአብሔርን ሲነካን ብቻ ነው የምናውቀው እንጂ ሲናገረን ብዙ ማንረዳው። እና ያው ተነክቶ ወንድማችን ታሪኩን እንዳቀርበው ባለ ታሪካችን ስል መቼም ያው ሳይለወጥ ታሪኩን አላቀርበውም አይደል። እና ይሄ ልጅ እገሊት እኮ መታ ነበረ ይሉታልኝ እናት ጫት እየቃመ ማንች እማማ ገሊ አጣቃቸውም ከጓሮ ያሉት አዎ የሳቸው ልጅ እንድታገባላቸው መተው ነበር። እስቲ እንደው ይሄን ጫትህን እንደው ለተወሰነ ጊዜ ለአንድ አመት ለምናምን ተወውና ቁም ነገር ጓደኞችህን ሰብስባቸውና እናውራና እስቲ ወግ ማድረግ ስራ እየሰራ ነው ገንዘብ እያገኘ ነው እስቲ አግባ ይሉታል። ልጅቷ ትመቸኛለች ይላል። ልጅቷ ትመቸኛለች ልትዋውቃትና ከተመቻችን ማሚ ችግር የለውም እኔም ደብሮኛል በቃ እናንተ መጨቀጭቁኝ ጭቅጭቅ ምናምን እያሳዘናችሁ ይመታችኋል ይልና ጎሽ ሰይልልልል ብሎ ተነስተው ጉንጩን ሳም አድርገውት ደውለው ይጠሯቸዋል። ከዛ በቃ ስልኳን እንሰጣለሁ ደውልላትና አናግራት ብለው እናትየው ያናግሩታል። የተወሰነ ጊዜ ለአንድ ሳምንት ለሁለት ሳምንት ያክል እናቱ ደስ እንዲላት ስለሚፈልግ ነው ባይዘው ሸሚዝ አርጎ ምናምን ጥርሱን ቦረሽ አርጎ ፏፏ ብሎ ልጅ ምናምን ይዟት ካፌ ለካፌ ሆቴል ለሆቴል ቤርጎ ለቤርጎ ይዟት ይዞራል። እንደማንኛውም ወንድና ሴት ይቀማመሳሉ። በቃ ቀጥታ መሆን ያለበት ነገር አድርጎ ከዛ ይደባበራሉ። እናንተ ምን ነው ሲሏቸው ጊዜ ልጅቷ ስትጠየቅ አይ ማይ አልፈለኩም አይ ቁም ነገረኛ ልጅ አይደለም ነገ ያቃጥለኛል አንጀቴን የሚያሳርረኝ አየሁት ገና በሩቁ እንደዚህ ያየሁት ፊቱን በሩቁ ትዳር ላይ ስንሆን ምን እንደሚሆን አየሁት ትላለች። አልፈልገውም ትላለች። ከዛ ደግሞ ለምነዋት እግሯ ስር ወድቀው ከዛ ደግሞ ይታረቃሉ። ሁለቱን ያስታርቋቸውና ትንሽ ደግሞ አብረው ዞር ብለው ደግሞ ይመጣሉ። አንድ 2 ሳምንት 3 ሳምንት ምናምን ደግሞ ከዛ አልፈልግሽም ይላታል። ብትለምነው ምን ብትለው አሁን እናትየው ደግሞ የዚህ ልጅ የባለ ታሪካችን እናት ደግሞ መተው ደግሞ ምን ሆነህ ነው ገና ካሁኑ ገና 2 ወር 3 ወር ሳይሞላችሁ እንደዚህ አይነት ባህሪ የምታሳዩ ከሆነ እንዴት ነው አብራችሁ የምትዘልቁት? አይ በቃማ ያልፈልጋትም ለምን እኔ ከሷ ጋር አልመጣጣም ማለት በቃ እኔ የራሴን ላይፍ እኔ ደስ ያለኝ ነገር እየበላው እየጠጣው ደስ ያለኝ እየለበስኩ ምኖር ሰው ነኝ። በሁሉም ነገር ላይ ቋጣሪ መሆን ደስ አይልም ማለት እና እንነግራታለን እና ታስተካክላለች ምን ችግር የለውም። ሴት ልጅ ደግሞ ቋጣሪ ከሆነች ለትዳር አሪፍ ነው። ገንዘብህን እንዳታባክም ትረዳለች እንጂ ሌላ ምንም ነገር አይደለም ምናምን ብለው አባብለውት ደግሞ የእናትን ምክር ነው የኔን ምክር አለምላችሁ የእናትን ምክር ነው ያሉትን ነው መነግራችሁ። ለዚህ ነው እጥር ማረገው መክረውት ደግሞ እንደገና ይታረቃሉ። በመጨረሻው ሰዓት ጥፋት በተደጋጋሚ አጥፍቷል ብላ ስለምታስብ ልጅቷ አንድ እድል ብቻ ነው የምሰጠው ብላ ስለሆነ የታረቀችው የሆነ ሰዓት ላይ ሲጫወቱ ሲስቁ ምን ሲሉ ያው የሆነ ቢራ ነገር ቀምሶ ምናምን አብሾ ተነሳበት። አብሾ ስላችሁ ያው ሲጠጣ ትንሽ ዞር ያደርገዋል። አብሾ ነው የሚሉት እናትየዋ ማን እንዳጠጣው ግን አይታወቅም። አሁንም ድረስ አብሾ ማን እንዳጠጣው አይታወቅም። ሲጠጣ ግን ወዲያው የሚቀየረው። አባትየው ሲጠይቁ እኔ አላጠጣሁም ነው የሚሉት። ራሱም ሲጠይቅ እኔ አልጠጣሁም እኔ አብሾ አልጠጣሁም ይላል። አብሾ ማለት ለውቀት ተብሎ የሚወሰድ ለማስተዋል ተብሎ የሚወሰድ ድግምት ማለት ነው። ተዋርሶ ማለት ነው። በቅጠል ባጼ ፋሪስና በአፍልሆ በምናምን ተደርጎ ብዙ ኮተት ውስጥ የሚገባ ነው። ፕሮሰሱን ለአንዳንድ ሰነፍ ሰዎች ሲባል ተዋዋለሁ እንዳይሰሙት እና በዛ የተነሳ ያስቀይማትና በማግስቱ ሄዶ ራሱ በቃ ፍቅር ይዞታል ማለት ልጅቷን በጣም ወደዳት። እየተቀራረቡ ሲመጡ ምናምን ባህሪዋ ሲነገረው ለትዳር ያላትን ጉጉት ምናምን ሲያይ እቺ ነፃ ታወጣኛለች ነገ ብጣላትም ትታገሰኛለች ምናምን ብሎ ወዷት ነበር። ከዛ ሄዶ ቢለምናት ጧት ምን ብሎሽ ነው ስትባል አይ ሰክሮ የተናገረኝን ማቀው ራሴ ነኝ እኮ ቤተሰባችን ነካ ብሔር ዘር ነካ አሏት። አይ በቃ ማታ የተናገረኝን እኔ ማቀው አይሆነኝም አልፈልግም ታይ እንዴ እግርሽ ስር ወድቆ እኮ እየለመነሽ ነው ይቅርታ አድርጊልኝ እያላት ነው እግሯ ስር ወድቆ አይሆንም አለች። ከዛ ተዋት በቃ አለና ሄደና ተናዳ ነው ይሄ ሳምንት ትንሽ ንዴቷ ይወረድላት ሌላ ጊዜ ታል ደብዳቤ ወረቀት እየጻፈ በሰራተኛው ያስልካል። ሰራተኛዋ ደግሞ ደብዳቤ ታደርሳለች
አሁን በደንብ አዳምጡ። ደብዳቤ አድራሿን በደንብ ልብ ብላችሁ አሁን አስተውሉ ማለት ነው። ሰራተኛዋ ከዚህ ሰዓት ጀምሮ የሱ ምንድናት? ተላላኪ ናት። እስከዛሬ ድረስ አተኩሮ አይቷት አያውቅም። ያ ማለት ልኳት አያውቅም። ሂጂና አድርሽልኝ ይላታል። ያንን ደብዳቤ በመንገድ እየሄደች ታነባለች ነው አይደለም እንጂ ትሰጣታለች። ደብዳቤውን ፋራ በዚህ በሰለጠነ ዘመን በቴሌግራም አይልክም እንዴ ወይ ቴክስት አያደርግም እንዴ? ደብዳቤ ማን ይላል እንዴ ምናምን ብላ ያው ቴሌግራም ብሎክ ስላደረገችው ነው፣ ወይም ደግሞ በቴክስትም ምንም መላክ ስላልቻለ ነውና ደብዳቤውን ሲልክላት አልፈልግም ብላ ስለወረወረችው ሰራተኛዋ ተቀብላ መታ አንብባዋለች በመንገድ ላይ። ከዛም አምጥታ ይሄው ቀዳ አይታ አንብባ ወረወረችልኝ ትለዋለች። በእርግጥ ደብዳቤውን መልሰዋለች ሴትዮዋ። ሰራተኛዋ ምንድነው አሁን እየቀደደች እያነበበች ነው እንትን የምትለው። በሚቀጥለውም ደግሞ እንደዚሁ አሁንም እቺን ብጫቂ ወረቀት ሂጂና ስጫት ይላታል። ሄዳ ያን ወረቀት ትሰጣታለች። በተቀመጠችበት ወስዳ ይሄው አንብቢ ተብለሻል ብላ ጥላላት ነው የምትሄደው። ግን ወረቀቱን አንብባዋለች። ያው መክፈት አይጠበቅባትም። የሆነ ጊዜ ሶስተኛ ላይ ነው አራተኛ ላይ ግን ብትጋቡ ደስ ይለኛል አለቻት። ምን አገባሽ አርፈሽ አትሄጂም? ስለዚህ እኔ እና አንቺ በዚያ እንተዋወቅም። እንደዛ ይባልም። እህትሽ ነኝ፣ ሴት ነኝ፣ አንቺም ሴት ነሽ። ሰራተኛው ስለሆንኩኝ ንቀሽኝ ከሆነ ችግር የለውም። ግን እኔ ያልኩት ብትጋቡ ጥሩ ይመስለኛል። ልጁ በጣም ወዶሻል። ያፈቀረ ወንድ ደግሞ ይሞታል፣ ላፈቀራት ሴት ይሞትላታል። ስለዚህ በኋላ እንዳይቆጭሽ ይሄ ልጅ ካስተካከልሽው ካገራሽው ያንቺ ነው። ሰክሮ ስለተናገረ ራሱ እንደተናገራገሽ አትቁጠሪ ስትላ ጊዜ ሆድ ያባባውን ብቅል ያወጣዋል አለቻት። በልቡ የሚያስበውን ነው ሲጠጣ የተናገረው ነው አባባሏ። ከዛ ሰራተኛዋ ተነስታ ወጣች። ይሄንን ታሪክ በዚሁ ያዙት። ከዛ ደግሞ እንደገና ዘመድ ደግሞ ሌላ ሴት አመጣለት። በዘመድ ሌላ ሴት መጣች። በጓደኝነት አንዲት ልጅ ያግባ ተብሎ መጣ። ይቺ ልጅ እንዲረሳ ተፈልጎ ነው ይቺ ልጅ የመጣችው። ለምን? በጣም ተጎዳ። የባሰ ጫት መቃሙ፣ ሲጋራ ማጨሱ፣ ሱስ ውስጥ መግባቱ የባሰ ሆነና ማታ እየሰከረ መጥቶ በርጓጓ እየደበደበ ክፈች እያለ እናቱን ማን ብሎ ስም አወጣላት? ጦሰኛ ብሎ። ጦሶን ሽብኝ ጦሰኛ አንቺን ብሎ እናት ይላል። ጠዋት ሲነጋ ማሚ ሰላም ነው? ይቅርታ እሺ፣ ማታ ማውራውን እኮ በቃ ለቀኔ እኮ አለ ማነገረህ ደግሞ ምንም አላልከኝም ይሉታል። ያው እናት አይደሉ? ምንም አላልክም፣ ምንም እኮ አላልክም ይሉታል። አይ ማሚ ችግር የለውም እኔ በምሰማው ሰምቻለሁ። ማነገሮት ነው ማን ብሎ ግራ ይገባቸዋል። ከዛ ሰራተኛዋን ሳይሆን አንቺ ነግረሽ ሆኖ አራቲ የኔ ተኝቼ ነበር እንቅልፌን ምንድነው የምነግረው? ታዲያ ከምን ሰማን እንጃ ትዬ እኔ አላውቅም። በቃ ሲሰክር ያውቅ ይሆናል። አይ ልጅ አብሾ ሲነሳበት ያደረገው ነው ያውቅ። ማታ ምን ለፈለፍኩ ብሎ ይጠይቃል እንጂ ይቅርታ ብሎ በፍጹም። ወንድሞቹ ናቸው እንዳይባል ወንድሞቹ የሉም። አሁን በስራ ምክንያት ማም የሉም ቤት ውስጥ በዛ ወቅት ማለት ነውና እኛ ጋር አሉት ክፍለ ሀገር። አሁን ሌላ ዘመድ መጣ እንዲረሳ ተብሎ ሌላ ዘመድ መጣ። ያው ቀደም የጀመርኩላችሁ ልጨርስና ያ ሌላ ዘመድ መጥቶ የዘመድ እንዲያገባ ሳይሆን በዘመድ በኩል የመጣ ጋብቻ ማለት ነው። የዘመዳቸው ጓደኛ ነች ልጅቷ። በጣም ቆንጆ ናት፣ ረጅም ሞዴል ናት፣ ደግሞ ሞዴሊስት ናት። የድሮ ጽጌረዳ መጽሔት ላይ ሁሉ ወጣለች ገና በ18 በ19 ዓመቷ። ያው ቁመት ስላላት 20 ምናምን ዓመት ስለምትመስል አውጥተዋታል። በጣም ቆንጆ ናት። በነገራችን ላይ ፎቶዋን ባሳይ ደስ ይለኝ ነበር፣ ግን ያው ለእህታችን ለልጅቷ ሞራል ስል ነው። ከዚህች ልጅ ጋር ተቀራረቡ። በጣም ወደዳት ስላችሁ መቼም ያው ቆንጆ ስለሆነች ከሷ ጋር ጊዜ ለማሳለፍ ተመቸው ማለት ነው። ያቺን ረሳት ተዋት። ከዚህኛው ጋር ደግሞ ቀጠለ ማለት ነውና የተወሰነ አብሮ የሆነ ርቀት ከሄዱ በኋላ አሁንም ጥፋት አጠፋ። ጥፋቱ ምንድነው? እንደፈለገ ነው የሚናገረው። ግልጽ ነው። ያው ባህሪው ነው እየተባለ ነው እንጂ በግልጽነት ውስጥ እድሉን እየተቀማ ወይም ህይወቱን እየተቀማ ነው ያለው፣ ወይም ደግሞ እግዚአብሔር የሰጠውን ጸጋ እግዚአብሔር የሰጠውን ጊዜ እየተቀማ ነው ያለው። በጣም ብዙ ሰዎች አውቃለሁ ግልጽ በመሆናቸው የተነሳ ከሰው ጋር ተቆራርጠው ይቀርዋሉ፣ ከኔም ጭምር ማለት ነው። የልባችንን እንናገራለን። በነገራችን ላይ የሚቆጣ የሚበሳጭ የሚነጫነጭ ሰው በጣም እውነተኛና ግልጽ ሰው ነው ይባላል።
ልክ ሰዎች እንደሱ እንዲሆኑ ስለሚፈልግ ወይም እንደሷ እንዲሆኑ ስለምትፈልግ በቃ ደስ ብሏቸው ክፍት ብለው ያጫውቱና ከዛ ሲከዱ በጣም ይናደዳሉ። ወይም ሰዎች መሽቁቅ ሲሆኑባቸው ወይም አታላይ ሲሆኑባቸው ወይም ደግሞ ዞር ሲሉባቸው በጣም ይናደዳሉ። ይሄ ነው ባህሪው ልጁ። እንደዚህ አይነት ባህሪ ነው። ሴቶች ላይ በተለይ በጣም ከባድ ተጽዕኖ የሚደርስባቸው ሴቶች ላይ ነው። በጣም ግልጽ ሆነው ለወንድ ልባቸውን ለፍቅረኛቸው ይሰጣሉ። ደስ ብሏቸው ይሳሳቃሉ። ምን ይላሉ? ከዛ ሚስጥራቸውን ዝግዝጋገው ስለ ኤክስ ጓደኛዋ፣ ስለ ቦይፍሬንዷ፣ ስለ በፊት ጓደኛዋ፣ ስለ ትዳሯ ምናምን ስለነበር ሁሉ በደንብ ታወራና ከዛ በኋላ ችግር ይፈጠራል። ብዙ ጊዜ ሴቶች እንደዚህ አይነት ባህሪ ይገጥማቸው። ወንድ ልጅ ላይ ያው ብዙ ወንድ አያወራም። ካወራም ደግሞ መልሳ በዚህ ነገር ወቅሳለሁ ብላ ካሰበች ጧር ነው የሚያረጋት፣ አይለቃትም። በጣም ነው የሚጎዳት። እንደገናም ደግሞ አስጠንቅቆ ነው የሚናገረው። ነገ ችግር እንዳይገጥመው አድርጎ ነው የሚናገረው። ያንን ነገር ደግሞ አንዳንድ ዓለማውያን ሰዎች ምን ያደርጋሉ? ነገ ድንገት እንደዚህ አጋ ከተናገረችብኝ ብሎ የእሷን ገበናዋንም ይዞ ነው የእሱን የሚናገረው። ማስረጃ ፎቶዎች ሁሉ የሚይዙ አንዳንድ ባለጌ ሰዎች ሁሉ አሉ። እርቃን ፎቶዎችን ምናምን ይይዙና አንድ ወሬ የምታወሪ ከሆነ ያውልሽ ምናምን ብሎ በዛ ማስያዣ አድርገው የቀደመ ታሪካቸውን ያወራሉ። በኋላ ጸብ ላይ ነው የሚታወቀው። ታዲያ ጸብ ላይ መደራደሪያ ሁሉ ያደርጉታል። ይሄንን ተው። ግን ግልጽ በትክክለኛ እውነተኛ የሆኑ ሰዎች፣ ውስጣቸው ንጹህና ግልጽ የሆኑ ሰዎች ራሳቸውን አይደብቁም፣ ፊት ለፊት ይናገራሉ። ከዛ ያልጠበቁት ነገር ሲገጥማቸው ይነጫነጫሉ፣ ይበሳጫሉ፣ ይቆጣሉ፣ ያኮርፋሉ። ከዛ በኋላ ደግሞ መልሰው እንደገና ከዛው ከጥፋታቸው አይማሩም። አሁንም እንደገና ይቅርታ ሲባሉ አሁንም እዛ ነገር ውስጥ ይገባሉ። አሁንም ከጥፋታቸው አይማሩም፣ ይቀጣሉ። እዛው ነገር ውስጥ በሰው ይጎዳሉ ማለት ነውና ባመኑት ሰው ብዙ ጊዜ የሚከዱ ሰዎች እንደዚህ አይነት ሰዎች ናቸው። ባመኑት ሰው የኔ በሚሉት ሰው ይከዳሉ። ይሄ ልጅ በደናው ጊዜ ምንም ክፉ ነገር አስቦ አይደለም ሲጠጣ መጥፎ ነገር የሚናገረው። አጋንንት ነው በውስጥ ሆኖ እንደዚህ አይነት ነገር እንዳሰበ አድርጎ የሚናገርበት የሚገርማችሁ እንጂ ልጁ እኔ በቅርበት ተጠይቄው እኔ ምንም አይነት ነገር አስቤ አይደለም ማለት እኔ በቃ እንደውም ሲቀርቡኝ ደስ ይሉኛል። ደግሞ የኔ ባህሪ አለ የሆነ ሰው ተላምጄ ሲተውኝ በሳጫለሁ ወይም ደግሞ በጣም እነሱን እያሰብኩኝ ጸጸታለሁ፣ ጎዳለሁ። ከዛ ሌላ ሰው ሲመጣ እነሱን ትውት አድርጌ ደግሞ ወደ እነዚህ ሰዎች ደግሞ ግልብጥ ብዬ እነዚህ ሰዎች ነው መከተል የምፈልገው። አይምሮ ቶሎ እነዚህን ደግሞ ይቀበላል። ከዚህኛው አልማርም፣ እነዚህንም ሳልጠላ አዲስ ሰው ለምዳለሁ ነው የሚለው ልጁ። እንደዚህ አይነት ባህሪ ብዙ ሰው አላጋጠማችሁም? ያንን ሰው ሳይጠሉ ያፈቀሩት በተለይ የመጀመሪያ ፍቅረኛ አይረሳም ይባላልና ያፈቀሩትን ሰው ሳይጠሉ ክፉም ነገር ቢያደርግባቸው እሱን በልብ ይዘው ሌላ ሰው ደግሞ መላመድ። በነገራችን ላይ ሁለተኛ ፍቅር ሳይሆን የሚባለው የመላመድ መቀራረብ ወይም ደግሞ ከዛ ያ ሰው ደግ ሰው ከሆነላችሁ ያቺ ሴት ጥሩ ሴት ከሆነችላችሁ ምናምን ነው የምትገቡት። ወይ በጣም መልካም ሰው ነው እሱ በጣም ጥሩ ሰው ነው ምናምን ብላችሁ ነው አብራችሁ የምትኖሩት። በጣም ደግ የሚል ሰው ነው የልጆች አባት ሳይ ምናምን ትላላችሁ እንጂ እንደ መጀመሪያ ፍቅር እንደ መጀመሪያ ጓደኛ ማንም ሰው ሁለተኛን ጊዜ እድል ለሚሰጠው ሰው አይሰጥም፣ አይችልም፣ ተፈጥሮም አይፈቅድለትም። ይሄ የታወቀ ነገር ነው። ፍቅር በባህሪው ሰጪ እንጂ ተቀባይ አይደለም። ለምን? ፍቅር በባህሪው ንጹህ ስለሆነ እስላምም ይሁን ኦርቶዶክስ፣ ካቶሊክም ይሁን ፕሮቴስታንት፣ ሌላም እምነት ተከታይ ፓጋንም ይሁን እግዚአብሔር በልባችን ውስጥ ያለውን ንጹህ የሆነውን ፍቅር እና ህሊናችንን ሰይጣን እንዳያገኘው አድርጎ ነው የሰራን ብዬ አስባለሁ። በተለይ ፍቅርን ሰይጣንን እንኳን ህሊናን እንኳን በተወሰነ መልኩ ሰይጣን ሲቆጣጠረው ህሊና ቢስ እንሆናለን። ፍቅርን ግን ሁሉም እምነት ውስጥ ያሉ ሰዎች ንጹህ አድርገው ላፈቀሩት ሰው ሲሞቱ እናያለን። ፍቅር ፈጣሪ እንጂ ያለው አምላክ የለውም ይባላል በደራሲያን ቋንቋ። እኔ ራሴ እንኳን ብዙ ነገሮችን አውቃለሁ፣ ግን ፍቅር አምላክ ሳይሆን ፈጣሪ ነው ያለው። ምን ማለት ነው? የሆነ እምነት ውስጥ ያለ አምላክ ስጦታ ሳይሆን ፈጣሪ በምድር ላይ አንድ እንደሆነ ሁሉም ሃይማኖት ያምናል። የዛ የፈጣሪው ስጦታ ነው፣ ለሰው ልጅ የሰጠው ስጦታ ነው። በምንም እምነት ውስጥ ብንሆን ስለ ሃይማኖታችን ስንሞት በሄድንበት እንጠየቃለን። ግን ሰው በመሆናችን ብቻ የተሰጠን ትልቁ ስጦታ ፍቅር ነው እና ህሊና።
በጣም በቃ እንደ ትልቅና እንደ ትንሽ ቁጠሯቸውና ፍቅር ሰጪ ነው። ዝም ብሎ መስጠት ነው የሚችለው እና ንጹህ ስለሆነ ባህሪው እንዲያውም ቅዱስ ጳውሎስ ስለ ፍቅር ጥሩ አድርጎ ተናግሯል። ከዚህ በፊትም ነግሬያችኋለሁ። የፍቅርን ባህሪ ልንገራችሁና መጽሐፍ ቅዱስ ውስጥ ያለውን ደግሞ ነግራችኋለሁ። ፍቅር ይሰጣል ማለት ንጹህ ነገርን ያቀብላል። ንጹህ ነገርን የተቀበለ ሰው ደግሞ ንጹህ ነገር ነው የሚያቀብለው። ባያቀብልም እንኳን ተቀብሎ ቁጭ ይላል። ለምሳሌ የተፈቀረች ሴት መልኩ ማያምር የሆነ ሰው ቢያፈቅራት እወድሻለሁ ስላላት ብቻ እኔም እወድሃለሁ አትለውም። እሷ የሚወደድ ነገር የለውም ብላ ባወጣችሁ መስፈርት ሳትወደው ስለሰጣት ብቻ አትሰጠውም። ለዚህ ነው ፍቅር ሰጪ ብቻ ነው የሚባለው። ግን በሰጣት ልክ ደግሞ እንድትቀበል አድርጎ ደግሞ ማድረግ ይችላል። አንደኛ ሃይማኖት ውስጥ የሆነ ሰው፣ በሃይማኖት በመንፈሳዊ ሕይወት ውስጥ ደግሞ የሆነ ሰው፣ ቀጥሎ ደግሞ ላፈቀራት ሴት ወይም ላፈቀረችው ወንድ የሚያስቡ ሰዎች። ለምሳሌ አፈቀርኩ ብሎ የሚማታ አለ። እወድሻለሁ ልትሰሚኝ ይገባል ብሎ ደግሞ በግድ ምንጭክ የሚል ወይ ምትል ሴት አለች። መስተፋቅርም የሚያስንኳል። ወደድኩ ብለው ወዳታለሁ ስለዚህ በጠይቃት እሺ አትለኝም፣ ጠይቂያትም እምቢ አለችኝ ብሎ አስበው ወይም አስባ መስተፋቅር አስነክተው ደግሞ አጋንንትን ጣልቃ አስገብተው በፍቅር ውስጥ ፍቅርን አስመስሎ አጋንንት መጥቶ ወደድኩ ሙጭጭ ብላ ሊያዋ ላይ ሊጣበቅ ወይም ልትጣበቅ ትችላለች። ይሄ ግን ትክክለኛው አይነት አይደለም። ለምን? የወደደው ሰው የያዘውም ትክክለኛው የእግዚአብሔር ፍቅር አይደለም፣ ከእግዚአብሔር የመጣው ስጦታ አይደለም። የተፈቀረ አፍቃሪውም ደግሞ መስተፋቅር የተደረገበትም ሰው ደግሞ በትክክለኛው መንገድ አይደለም መጥቶ የተጣበቀው። ለምን? በትክክል ያፈቀረ ሰው መስተፋቅር አያደርግም። ለዛ ሰው ይጸልያል፣ ለዛ ሰው ትጸልያለች፣ ለዛች ሴት ይጸልያል። በትክክለኛው መንገድ መጥቶ ጠይቆ ካልሆነ ዝም ብሎ በቃ እንዳፈቀራት አክብሯት በልብ ውስጥ ይቀመጣል። ብዙ ጊዜ ያፈቀሩ ሰዎች ይፈራሉ ይባላል። መናገር ፍቅራቸውን ይፈራሉ ይባላል። የፍቅርን ኃያልነት ለማሳየት ደራሲያን ይጠቀሙበታል። ግን ፍቅር ደፋር ነው፣ አይፈራም ነው የሚለው መጽሐፍ ቅዱስ። በፊት ለፊት መጥቶ ያሰበው ነገር ይናገራል። ልክ ክርስቶስ እኛን ወዶን መጥቶ በድፍረት ያደረገ ሁሉ ነገር መጥቶ እንዳደረገ ጌቴሴማኒ ላይ መጥቶ እንደፈራ አይደለም። ወይም ደግሞ ጌቴሴማኒ ላይ መጥቶ ላብና ደም እስኪያልበው ድረስ እንደጸለየው አይደለም። ይቺ ጽዋ ከኔ ትለፍ ብሎ እንደ ሰውኛ እንደ ጮኸው አይደለም። ከላይ እንግዲህ ፍቅር እንደሳበው ከመንበሩ ወርዶ መጥቶ ሰውን ለማዳን የሄደበት መንገድ ፍጹም የአምላክ ፍቅር ነው። እኛ ከዚህ ፍቅሩ በጸጋ ተካፍለናል። ስለዚህ መስተፋቅር የተደረገበት ሰው፣ መስተፋቅር የተደረገባት ሴት፣ ያፈቀራትም ሰው ያፈቀራት የተባለውም ሰው ትክክለኛ ፍቅር አይደለም የያዘው። እንደገናም ደግሞ እሷም መስተፋቅር ተደረገባት መጣ ልጥፍ ያለችበት ወይም ልጥፍ ያለባት በትክክለኛው መንገድ አይደለም። ይሄኛው ወደ ጎን እንተዋለን ማለት ነው። መጽሐፍ እንደዚህ ነው የሚለው በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይንም እንደሚንሸዋሸው ጸናጽል ነኝ ሆኛለሁ። ትንቢትም ቢኖረኝ ምስጢራትንም ሁሉ ዕውቀትን ሁሉ ባውቅ ተራሮችንም እስከ አፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ባካፍል ስጋዬን ለእሳት ባቃጠል መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ፍቅር ቸርነትን ያደርጋል፣ ፍቅር አይቀናም። አያችሁ? ፍቅር አይቀናም ማለት ያፈቀራት ሴት ሌላ ወንድ ጋር ሄዳ ወይም ያፈቀረችው ወንድ ሌላ ሴት ጋር ሄዶ የራሱን ህይወት ቢመርጥና በቃ እኔም ደግሞ ሞዶ ይሄንን ነው ብላ ብትሄድ ወይም ቢሄድ ያፈቀረች ሴት እዚህ ጋር ያፈቀረች ሴት በዛ ሰው አትቀናም ማለት ነው። በቃ ይመቸው፣ ይድላው፣ ልጆች ይውለድ፣ ይቅናው፣ ዘሩ ይብዛ። ለምን? በትክክለኛ በቃ ይሄ ሰው በልቤ ውስጥ ገብቷል፣ እቺ ሴት በልቤ ውስጥ ገብታለች፣ አፍቅሬያታለሁ፣ አፍቅሬዋለሁ ብለው ካሰቡ ያስቡለታል ማለት ነው። አይቀኑም። ፍቅር አይቀናም ይላል። ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም። ዝም ብሎ ሰጪ ነው። አይበሳጭም፣ በደልን አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ ሁሉን በሁሉ ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ቢሆንም ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ ዕውቀትም ቢሆን ይሻራል። ከዕውቀት ከፍለን
እናውቃለንና ከትንቢትም ከፍለን እንናገራለንና ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ይሻራል። ልጅ ሳለሁኝ እንደ ልጅ እናገር ነበረ፣ እንደ ልጅም አስብ ነበረ፣ እንደ ልጅም እቆጥር ነበረ። ጎልማሳ ሆኜ ግን የልጅነትን ጸባይ ሽሬያለሁ። ዛሬ በመስታወት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅኩኝ አውቃለሁ። እንዲሁ ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከነዚህ የሚበልጠው ግን ፍቅር ነው ይላል መጽሐፍ ቅዱስ። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። አንደኛ ቆሮንቶስ 13 ላይ አሁን ይሄን ጥቅስ እኔ ብዙ ጊዜ ምዕራፍ ሳነብ ሙሉ ምዕራፍ ማንበብ ስለምወድ ነው። ቆንጽል አድርጎ መጥቀስ ስለማይመች ነው። ይሄ ደግሞ ሙሉ ምዕራፉ ስለ ፍቅር ስለሚገልጽ ነው የጨረስኩላችሁ። ወደ ዋናው ሐሳብ ስንመጣ አሁን ለምንድን ነው ይሄን ሁሉ መዘርዘር ያስፈለገው? ቤተሰቦቼ ይሄ ልጅ እቺኛዋን ሴት ትውት አድርጎ ወደ ሌላ ሴት ሲሄድ እንዴት ፍቅር ሊሆን ይችላል ልትሉ ትችላላችሁ። አዎ ፍቅር አይደለም። የመጀመሪያ ጊዜ ቀርቦ ቤተሰብ ጎትጉቶት ያፈቀራት ሴት ያቺ የመጀመሪያ ቅድም የነገርኳችሁ ልጅ ነች። ከዛ በኋላ ግን የሚመጡት ሴቶች በሙሉ ይሄንን ለማስረሳት የሚመጡ ስለሆኑ ቤተሰቦቹም አግባ ብለውት ስለሆነ ለመላመድ፣ ለመቀራረብ፣ ወደ ትዳር ለመግባት ከሱሱ ለመላቀቅና የተለያዩ መልካም የሆኑ ባህሪዎችን ለማምጣት ሲል ነው የሚያደርገው እንጂ እውነት ፍቅር ይዞት አፍቅሮ አይደለም ማለት ነው። አንዴ ነው የምናፈቅረው፣ ሁለት ክርስቶስ እግዚአብሔርን በደንብ እንወደዋለን። ከዛ በኋላ ደግሞ ለመጀመሪያ ጊዜ ልብን የከፈተ አንድ ነፍስ ወደ ህይወታችን ይገባል ማለት ነው። እንግዲህ በጥንቃቄ እኔ ራሴ ይሄንን ገጠመኝ ለእናንተ ለማቅረብ በጥንቃቄ ሲሄድበት የነበረው ምንድነው የቀረባቸውን ሴቶች ብዛት ነው። እና የምትላላከው የነበረችው ማናት? እቺው ሰራተኛ ናት። እቺ ሰራተኛ አሁንም እቺ ከዚች ሴት ጋር ተቀራርቦ ከሁለተኛዋ ሴት ጋር ከዘመድ ካመጣ ሴት ጋር ተቀራርቦ በነበረበት ሰዓት እሷ ነች የምትላላከው። ጥፋት አጠፋ፣ አሁንም በፍጹም በቃይኑ ማየት አልፈልግም ማለች። ግን ሰራተኛዋ በራሷ ጊዜ ሄዳ ባካችሁ ልጁ በጣም መልካም ልጅ ነው፣ መጀመሪያም ቀርቧት የነበረችው ልጅ እንደዚሁ ርቃው ሄደች እኮ እኔም እኮ እሱን ነው የሰማሁት እኮ ጠጥቶ እኮ መጥቶ የሚያወራኝ ስለ ሌላ ሴት ነው። እኔ አጠገብ ሆኜ እኮ ጠጥቶ ሲጠጣ የሚያደርገውን ነገር አያውቅም። ለምን ጋበዝሽው አንቺ? አንድ ድል ስጪው ግድ የለሽም ማለቻት። አይ ጭራሽ ሲጋራ ምናምን ያጨሰ ሁሉ ነገሩ ደስ አይልም፣ አይመቸኝም፣ አልፈልግም ማለች። ታይ ግድ የለሽም እኔ በተቻለ መጠን ልጁን እንድታገቡት ጥረት እያደረኩ ያለሁት ሚስተካከል ልጅ ስለሆነ ባህሪው ሚስተካከል ልጅ ስለሆነ ነው፣ ጥሩ ጸባይ ስላለው ነው። በቃ ማለት ልጁን በደንብ ታውቀዋለች። እዛ ቤት ቢያንስ 4 ዓመት ተቀምጣለች። ስለዚህ 4 ዓመት በቂ ነው አንድን ሰው ለማወቅ። አይ እኔ አልፈልግም በቃ አጭቅጭቂ በቃ ሂጅ በእናትሽ አለቻት እና ሰራተኛዋ መጣች። አሁንም የሚገርማችሁ የእናትየዋ ጓደኛ የድሮ የትምህርት ቤት ጓደኛ የተባለች እንደዚሁ የሷ ልጅ ቆሞ ቀር እንዳትባል እድሜዋ ደርሷል ተብሎ እሷም እንደዚሁ ችግር ያለባት ነች ተብሎ ሲናቀራርባቸው ግን አግባት አንባባልም፣ ሂጂና አጠገቡ ተቀመጪ ምናምን ብለን እሷን እናስጠጋትና እንድትቀርበው እናደርጋለን ተባለ። እሺ ተባለ። የሆነ ፕሮግራም ቤት ውስጥ ነበረ። በዛ አጋጣሚ ይዘሻት ነው ተብሎ በዛ ፕሮግራም ምክንያት ቢራ ይዛ እየመጣች ፈተለኝ ያለች ጊዜ አንቺ በቤቴ ታስተናግጂኛለሽ እንግዲህ የሴት እንግዳ የለውም ትሏለች። ልጅቷ ተነግሯታል። ልጁን ደግሞ ወደዋለች። ቆንጆ ነው በጣም እና ቤተሰብ በሙሉ ላለ ቆንጆች ናቸው በአጠቃላይ እና እሺ ችግር የለውም ክፈችው ቢራውን ይላል። አሁንም ይዛት መጣ። እንዴ አንቺ በቤቴ ልዘርልኝ ነው እንዴ ይላታል። 1 3 4 እሷ እንግዲህ ለመተዋወቅ ፕላኑ እስቲ ነኝ ያለና ጆን ጎተታተን ቁጭ አደረገና አንቺ ጠጭ ውስጥ ያለና ራሱ አጠጣት። ያው ቢራ ጠጥቻ አላውቅም የሚል ስሜት የለም። ጠጥታ ታውቃለች ግን አልፈለገችም በዛ ሰዓት። ለምን ወጥምር ነው እሷ ወጥምር ናት። ልታጠምደው ነው ይሄ ፍላጎቷና መጠጣት አልነበረባትም። ጠጣች እና ከሱ የባሰች ነበረች። ያው አብሾ ምናምን ባይኖርባትም ሴት ልጅ ስትጠጣ ደግሞ ያው መሳቅ ነው ማሽካካት ነው ዝም ብላ እና ጭፈራ ነበረ፣ ዳንስ ነበረ። ሁለቱ ጨፈሩ፣ ደነሱ፣ ምናሉ በቃ በቪዲዮም በሞባይልም ሲቀርጿቸው ሲሳሳቁ ሙዚቃውን ቀይረው ዲጄ እየተባለ ሲቀየር ያው ብዙ ጊዜ ሰፈር ውስጥ ግራጁዌሽን ካለ ድግስ ምናምን ካለ ጥንድ ሆኖ የሚጨፍሩት ጧት ሲነጋ ቴሌቪዥን ላይ ከፍተው ይስቃሉ። ከንቅልፉ እያዛጋ ምን እያለ ሲመጣ ቴሌቪዥን ላይ ከፍተውት የራሱን ያያል። እንዴ
ከዚች ልጅ ጋር ቶሎ አልተላቀኩም እንዴ ምናምን ብሎ ደነገጠ። ኧረ እንኳን ልትላቀቁ ጭራሽ እዚህ አድራ ነው የሄደችው አሁን ሄደችው አሉት። አውቀው ነው ግን እንደዛ ያሉት። እንዴት አብራችሁ እኮ ነው ያደራችሁት አሉት። እነሱ ዝም ብለው ለቀልድ ነው ቤት ውስጥ ያሉ ሰዎች የድግስ እንትን የሚያጥቡ ናቸው። የድግስ ሳህን ምናምን ወጥ ምናምን የነካካውን የሚያጣጥቡ ናቸውና የማርያምን አብሬ አድሬያለሁ አለ። አብራን ያደርከው አሁን ሄደችው ይኸው ሰጣን ሄደችው ይሄን የተቀረጸውን ነገር በሷ ስክሪን የተቀረጸው። ከዛ ሮጦ ሄደ ቤቷ። አውጫው ስልክሽን አምጪ አላትና አጥፊ አላት። ምኑን አለችው? አረ በእናትሽ በስልክሽ ስታስቀርጭኝ የነበረው አውቀሽ ነው አይደል? አንቺ ግን ፈልገሽኝ ነው አላት። አይ በርግጥ ፈልጌያለሁ ግን ምንም አልቀረጽኩም አለችው። ከስልኳን ተቀበለ። ሲያየው ምንም ነገር የለም። እቤት በቪዲዮ ቀርጸው እያዩት ነው። ደግሞ ለምንድን ነው ከኔ ጋር ያደርሽው አላት። ኧረ እኔ አላደርኩም ቤቴን ያደርኩት አለችው። ከዛ ግራ ገባው አለ። ከዛ ይሄ ነገር አይና አንቺ እንድንቀራረብ የሆነ የተደረገ ነገር አለ ተልከሽው እንደመጣሽው አላት። ወዲያው ገባው። አይ እኔ ማዬ አንተን እንደወድህ ተጠጊው ብላኛለች። ጥሩ ልጅ ነው ምን ችግር አለው ብንቀራረብ አለችው። ወደሽኛል አላት። አይ አልወደድኩም አለች። በቃ ይሻልሻል እኔን ከወደድሽ በጣም መጥፎ ነገር ነው በጣም ይቅርብሽ በኋላ እጎዳሻለሁ። በእኔ ህይወት ውስጥ ብዙ ሴቶች መጥተዋል እጎዳሻለሁ አላት። አይ ችግር የለውም አለችው። ታይ እሺ እኔ እንደምቀመው ትቀሚያለሽ እቀማለሁ እንደማጭሰው ታጭሻለሽ አጨሳለሁ። የምሯን እኮ ነው የሚገርማችሁ ማለት ሁኚ ያለሽን ሁኚ ብለዋታል። ግን እንደዚህ አልነበረም እነሱ አባባላቸው። በቃ ችግር የለውም እናትሽና ማዘሬ በጣም ስለሚቀራረቡ እኔ አድርጌ የምልሽ ነገር እንደምታረጊ እንዳናግራቸው እንመቻቻለን። በቃ ለብሰሽ ውጪ እኔ እቤት ደርሼ እመጣለሁ አለ። እቤት መጣን። እናንተ አድራለች አላላችሁም? ከዛ ሳቁበት። ሄድክ አገኘኋት? አገኘኋት። አላደርኩም ማለችኝ። ምን አልቀረጽኩም ማለችኝ። ለማንኛውም ተመልከተው ቪዲዮን አሉት። ተደግፎ ነገር ተዚህ ብሎ ተደግፎ አየው ቪዲዮ እንዴት እንደሚደንሱ እንዴት እንደሚሆኑ ሁለቱም ጠጥተዋል። በቃ እብድ ሆነዋል። እና በጣም በቃ ማለት ሁሉም ቁጭ በሉ ተብለው እነሱ ብቻ ነው የሚደንሱት። አንዳንድ ጊዜ ጥሩ የሚደንሱ ሲገኝ የሆነ እንትን ላይ ጨዋታ ላይ እነሱ ብቻ ሲደንሱ እንዲታዩ ይደረጋልና እናቶች ምናምን ውጡ ይባላሉ። ለምን አደናንሱ አይመችም። አንዳንድ ጊዜ አይታችኋል። አንዳንድ ቪዲዮዎች ቄስ ሁሉ እያለ አገልጋዮች ሁሉ እያሉ አንዳንድ የሚደንሱ ሰዎች እፍረት የላቸውም። ለነገሩ ቄሱ እዛ ምን ያደርጋል? አገልጋዩስ እዛ ምን ያደርጋል? ዳንሱ ቦታ ላይ ግን ቢሆንም እንደው አንዳንዴ ምን ያደርግ ወዴት ይሄድ ተብሎ አንዳንዴ ተጋብዞ መጥተው ቁጭ ብሏል። የአበሻ ቀሚስ ለብሳ አይታችኋል። አንዷ ስትደንስ ቄስ ፊት አባቶች ፊት የአበሻ ልብስ ነው የለበሰችው። ግን ህገወጥ ይሆናል አደናነስ። ነጮች እንኳን እንደዛ አይደንሱ። እና ብቻ እንደዛ አይነት ቪዲዮ ነበረ። ስልኩ ማላይ እንደተገናኘ አየና ሄደና ስልኩ ላይ ቪዲዮ እንደለተው። ወዲያው ለባብሶ ወጣ። ልጅቷን የቀጠራት ቦታ ሄዶ አገኛት። ጫት ቤት ይዟት ሄደ። ሽሻ ቤት በቃ ካጠገቡ ቁጭ ብላ ያንን ሽሻ ዱዱዱ ያረጉ እንኪ ችነከስ አርጊ እንኪ ሄድን እያለ ሽሻውንም ሐሽሹንም ምኑንም ማስለመዳት አብረው ሲጦዙ ቆይተው ከ4 ወር ከ5 ወር በኋላ ተለያዩ። አሁን ምንድነው ተለያዩ ሲባል መጀመሪያም አብረው አልነበሩም መቼም ለዝሙትና ለመጨፈር ነው። ገንዘብም ስላለት እንደወደደችውም ስላወቀ ነው። ዝም ብሎ ላፉ ወደሽኛል ሲላት አልወደድኩም ስትለው አዎ ይሻልሻል አለ እንጂ እንደወደደችው አውቋል። አርጊ ምልሽን በሙሉ ታረጋለሽ ሲላት አዎ ስትለው እንደወደደችው አውቋል። ስለዚህ አምጪ ቢላት ገንዘብ እሺ ትለዋለች። ገንዘብ ግን የተቸገረ ሰው ሆኖ አይደለም። ስራ ስለጠረረበት በሱሱ ምክንያት ከስራም ስለተባረረ እናቱም ደግሞ ገንዘብ አልሰጠህም ስላሉት ነው። ከዛ እቤት አምጥቶ የሆነ ጊዜ ላይ አስተዋውቋት ነበር። አስተዋውቅ ስላችሁ አብረው መጡ። በቃ ዝም ብለው ሳይ የኔ ልጅ እኔ እኮ አንዳንድ ጊዜ እኮ የዋህ በእኔ ወጥተህ እኮ ነው ይሉታል። አይ እማዬ ባንቺ ወጥቼ ቢሆን ኖሮ መቆም ነገረኛ ሆን ነበር። በለማንኛውም ያጽድቅልህ በይኝ ምናምን ብሎ አምጥቶ ገና በተዋወቁ በ3 ሳምንታቸው አስተዋወቀ ስላችሁ ምንድነው ማተታወቅ ሆነ አይደለም። አሳወቀ ግን ከ5 ወር ከ4 ወር በኋላ ተለያዩ። የተለያዩበት ምክንያት ደግሞ እሷ አምናው ነው ጫት ቤት ሄደችው። ከሱ ጋር ነው በቃ ያለችው። እሱም የሆነውን የምትሆነው እሱም ፈልጋው ነው። ከዛ ነገር ለማውጣት ነው ይላሉ። አንዳንድ እህቶች በጣም የዋ ናቸው። እኔ እኮ ጫት የጀመርኩት እኮ እሱ ደስ እንዲለው ነው። ከዛ ነገር ለማውጣት አብሬው ሄጄ አብሬው የቀምኩ ይላሉ የዋዎች።
ያውላችሁ እንግዲህ አንድ አይነት ወፎች በሰማይ ላይ አንድ ላይ ይበራሉ የሚባል የሆነ ተረት አለና ተመሳሳይ መንፈስ ያለባቸው ሰዎች እንደዚህ ነው የሚሳሰቡት። እና አብራው አጠገቡ እያለች በምርቃናና በእንትን በሐሺሽ ጦዞ ከሌላ ሴት ጋር እዚህ ሲላፋ እላው ላይ ከእንትን የሺሻውን እንትን ደፍታበት ሄደች ተናዳ። ከዛ በማግስቱ በቃ ወደ ልቦናው ተመልሶ በቃ እማዬ ልኮ እናትየዋ ልኮ ማለት እማዬ ነው የምንላትኛ እኔም ሴት እማዬ ነው የምላቸውና እማዬ ልኮ እባክሽን ብትለምን አይ አልፈልግም። በምን ተጣላችሁ? የት ሄዳችሁ ተጣላችሁ? የሆነ ቦታ ሄደን እኔ አጠገብ ሌላ ሴት ጋር እንደዚህ ነው አንተ ባለጌ በቃ እሷ ፊት ሰደቡት ሞለጩት እንደገዛ እናቱ ማለት ነው። ለራሳቸው ሲሉ ነው ግን አዎ እማዬ አጥፍቻለሁ በቃ ይቅርታ አድርጊልኝ በእናትሽ በማለት ግን አልተዋጠላትም። እሺ አለችው ግን ሲጠራት እምቢ ትላለች። እኔን ውጣ ሲላት በቃ ከዛን ቀን ጀምሮ ጫት ቤት መሄድ አስጠላት። እንዲያውም ከሱ ጋር ተበላሸሁ ብላ ነው የምታስበውና አይ እንዲያውም እኔ አልፈልግም ካንተ ጋር እንዲያውም መቀጠል ይመስለኛል ይሄንን ሱስ ጉዳይ ካንተ ጋር ከተለያየው በኋላ ይሄን ነገር እንደ ሱስ ሆኖ የሚቀጥልብኝ ይመስለኛል። ስለዚህ ለካሁኑ ባቆም ነው ደስ የሚለኝ ብላ አቆመችው። ጓደኝነቱን ማቆመችው፣ ጫት ቤት መሄድ ማቆመች። ድንገት ግን ሐሺሽ ደግሞ በተወሰነ መልኩ ትንሽ ሐሺሽ የሚያመጣው የነበረው ልጅ ቀርባው ስለነበረ በዛ የተነሳ በቤት ድረስ እየደወላት ማምጣት ጀመረ። ከዛ ፖሊሶች ይዘውታል ተብሎ ደግሞ እሱም ሲቀርባት በቤት ውስጥ አመመኝ ብላ መተኛት ጀመረች። በዛው በቃ የቤት ልጅ በቃ ከቤት አልወጣም ማለች። ምክንያቱም ደና ጨዋ የነበረች ልጅ ተበላሸችው እና በአንተ ምክንያት የተበላሸሁት እየመጣ በር ያንኳኳ ኧረ በእናትሽ ነይ በቃ ዘና እንበል እሺ ነይ ፊልም ልጋብዝሽ ቲያትር ልጋብዝሽ ይላታል። በፍጹም ስለምትወድ ነው ልጅቷ። አልመጣም አለችው። በቃ በአንተ ምክንያት ነው ህይወቴ የተበላሸው፣ በአንተ ምክንያት ነው ሁሉ ነገር ውስጥ የገባሁት። ኢቭን አስወርዳለች ሁሉ ችግር ተፈጥሮ አስወርዳለች። እና ይሄን ሁሉ ቆጥራ አልፈልግም አለችው። አሁንም ሰራተኛዋ ተላከች። ከዛ አይ አንቺ መከረኛ አለቻት። አሁንም አንቺ መጣሽ አለቻት። አዎ አይ እኮ ወንድም አለም ነው የምትለው። ወንድም አለም እኮ እንደዚህ አይነት ሰው አይደለም፣ በጣም ነው የሚወድሽ፣ ለስንቱ ሴት ሄደሽ በጣም ነው የሚወድሽ ብለሽ ተናገርሽ አለቻት። በምን አወቅሽ? አይ ሲሰክር እኮ በደንብ አድርጎ ነግሮኛል። እኔ ያው እንደለመደብኝ ስንጣላ የቤታችንን ሰራተኛ ነው የምልክብሽ፣ ለሁሉም ሴቶች ምልካት እሷን ነው ብሎኛል አለቻት። አይ ወንድም አለም አሁን ጦር አላርክም አለችው። አሁን ገና ህይወትህን አበላሸ። በለማንኛውም በህይወት ውስጥ አንቺ ነበርሽ ትንሽ እድሜ ቆየሽለት፣ ግን እንዳይቆጭሽ ስትላ ጊዜ ምንድነው የሚያስ ጊዜ መስለኝ ከፈለግሽ ሂጂና አንቺ ራስሽ አግቢው አለቻት። የሆነ ምን ታስፈራሪኛለሽ? ታይ ግን ታይ ቆጭሻል ትላታለች። እና አንቺ ካልፈለግሽ ነው ይወስደዋለሁ አይነት ነገር ነው የተረዳችው ልጅቷ። እንጂ ራስሽ ከፈለግሽ አግቢው በቃ አልፈልገውም አልኩኝ አልፈልገውም ስትላ ጊዜ ጥሩ ብለሻል አለቻት። በቃ እሺ አመሰግናለሁ፣ ጥሩ ሰው ነው የጋበዝሽኝ፣ በጣም አመሰግናለሁ፣ አሳልፈሽ በመስጠትሽ ሊቆጭሽ ስለሚችል ካሁኑ ወገብሽን ታጥቀሽ ማልቀስ ጀምሪ አለቻት። ኡፍ ደግሞ ደህና ሰው እንዳገኘ ስትቃጣይ ልትኖሪ ነው ደግሞ አንቺን መርጦ ብላ ተሰዳድበው ማለት አይቻልም፣ ግን ተነጋግረው ተለያዩ። ከዛን ሰዓት ጀምሮ እቺ የቤት ሰራተኛ ይሄን ሐሳብ ባይምሯ ማሰብ ትጀምራለች። ታይ ግን ይቆጭሻል ስትላት የነበረውን ነገር ለራሷ እንደሆነ አድርጋ ማሰባያችን ጭራሽ እንደውም እንድታስብ አድርጋትና እኔ ግን ይሄን ነገር ለምን አላስተካክለውም ማለች። ቀን ይሄን ነገር አስተካክላለሁ፣ ይሄን ልጅ ለማስተካከል አንድ ስቴፕ መሄድ አለብኝ፣ እትዬም ያመሰግኑኛል፣ ምን ችግር አለው? በመስታወት መልኳን ያየች ቆንጆ ነኝ፣ ምን ይወጣልኛል፣ አሪፍ ነኝ ትላለች። ደግሞ ወንድ አታውቅም። እንዴት ነው ከወንድ ጋር አንሶላ ሳትጋፈፍ አልጋ ላይ ሳትወድቅ ግን ወንዶችን በደንብ የምታውቅ ሴት፣ ከሩካቤ ውጪ ሁሉ ነገር በደንብ ጠንቅቃ ወንድን የምታውቅ ሴት፣ ጎበዝ ጠንካራ ሴት ታውቃላችሁ። እንደዛ ነች ሰራተኛዋና ቡና እናትየዋ ቡና ይወዳሉ። ቡና ታፈላላችኋለችና እስቲ ማነሽ ነይ እስቲ ስልክሽን ባለፈው እንዳገናኘሽልኝ ከቴሌቪዥን ጋር አገናኝልኝና እስቲ ቲክቶክ ክፈቻለቻት። ስልካቸውን ቢብሏቸው ነበርና ሰራተኛዋ ከቲቪው ጋር አገናኘች። ከዛ ቡና እያፈሉ ቲክቶክ እያዩ መሳቅ ነው በቃ። ልክ መዝሙር ሲመጣ አሳልፊው ይሁን መንፈሳዊ ነገር ሲመጣ ታዝቢያቸዋለሁ አለች። ልክ ቄስ ምናምን የጳጳሳት ምናምን የሆነ የቤተ ክርስቲያን ጉዳይ ሲሆን አሳልፊው እንዲያውም አንድ በጣም የሚያሰለቻቸውና የሚያናድዳቸው ሰው አለ አለች ስትነግረኝ። ማን ነው? እኔ ራሴ አንዳንዴ ሳይሆን እናደዳለሁ።
በእርግጥ የምናደደው ለምንድነው በስታይሉ ነው። ልክ ቲክቶክ እያያችሁ እያለ ቆይማ በማርያም እንዳታሳልፉት በማርያም የሚለው ነው። ቆይማ በማርያም እንዳታሳልፉት በመቤት በቃ አታሳልፉት እባካችሁ። ስለ ዓለማት ፈጣሪ ስለ ቅዱስ እግዚአብሔር በማርያም እንዳታሳልፉት። መቼም ሙዚቃን በመስማትና በማርያምን ማትወዱት አሳልፉት። ማርያምን የምትወዱ በቃ እንደዚህ አይነት ነገር ነው። ልክ እንደዚህ አይነት ነገር ሲመጣ በቃ ይሄማ መስማት አልፈልግም ይላሉና በእርግጥ አንዳንድ ጊዜ እንደዚህ አይባልም። እንዲያውም አሳልፉት ማለት ይመስለኛል። በጣም ከምበሳጭበት ነገር አንዱ ይሄ ነው። በማርያም እንዳታሳልፉት ማለት እኮ ቁም ነገር ይዞ አልመጣም ማለት ነው። ቁም ነገር ይዞ የመጣ ሰው ያንን ቁም ነገር ጥሩ አድርጎ ያቀርባል። ኮንቴንት ቻሌንጅ የሚባል ነገር አለ አይደል እንዴ? እና ሴትዮዋም በዚህ አጋጣሚ ሲመጣ እንደው ሄድች እንደው ይላሉ ደግሞ ልትስቅ ስለምትፈልግ ሰራተኛዋ አውቃ የሱን ቲክቶክ ገብታ በደንብ ታያለች። ለምን እንዲመጣ ስለምትፈልግ ማለት ነውና በዛ እያሉ ሲሄዱ ገጠመኝ ጋር ይገናኛሉ። ከኔ ገጠመኝ ጋር ከዛ አይነ ጥላ ያለባቸው ሰዎች ሱሰኞች ከሆኑ ምናምን ብዬ ሳስተምር ሰምተው ቆስቲ መልሽ አሉ። ከዛ ሰሙና አጋንንት ምናምን ነገር አይመቸኝ መልሽ አሏት። ሂጅ አሏት። ከዛ እሷ ግን ተመለሰችና ሴቭ አደረገችው። ስለሱስ ስላወራ ሴቭ አደረገችውና ከዛ ቡናቸውን ከጨረሱ በኋላ እቃዋን እያጠበች ያንን ሴቭ ያደረገችውን ቪዲዮ አምጥታ እዛው ቴሌግራም ውስጥ ገባች። የኔ ቴሌግራም ሳይሆን ያን ነው የኔ ቲክቶክ ሳይሆን የኔን ቪዲዮ እየቆረጡ የሚለቁ ሰዎች ቲክቶክ ውስጥ ነው የገባችውና አየችው። ወደ ዩቲዩብ ሄደች። ገጠመኝ ማዳመጥ ጀመረች። ምን አለችና በቃ በቀጥታ እንደምትቀይረው ልጁን አመነች። እንደምትቀይረው ጸበል እንሄዳለች። ጧት ከ3 ቀን በኋላ በደንብ ካዳመጠች በኋላ ይሄ ልጅ ችግር አለበት፣ እናትየዋም ላይ ችግር አለ። የዚህ ልጅ መንፈስ እናትየዋ ላይ ያለ መንፈስ ነው። ስለዚህ ይሄ ልጅ ጸበል መውሰድ አለብኝ ብላ ጸበል እስቲ እንሂድ ከእንቅልፉ ቀስቅሳ ጎንበስ ብላ ጆሮ ስር መታ። እንግዲህ ቤተሰቡ ወንድሞቹ እንዳይሰሙ ያው መተዋል። ባለፈው ሄዱን ብያችሁ ነበር። አሁን መተዋልና ጆሮ ስር ሄዳ ናቲ ተነስ ጸበል እንሄዳለችው። አጎንበሳ ጆሮ ስር ስታወራ ስለነበረ በከእንቅልፉ ነው ድንገት የሚነሳ ሰው ጆሮ ስር መታችሁ ስታወሩ የሆነ አውሬ የመጣ ነው የሚመስለው ብሎ የሚነሳውና ሲነሳ ጧ አርጎ መታት በጥፊ። ጸበል እንሂድ ባልኩ ደግሞ ትመታኛለህ እንዴ አለችው። ምን አላት? መች መታውሽ አላት። እንዴ መታኝ እኮ አለችው። እኔ አላወኩም ማለት ምንድን ነው የምትይው አላት። ጸበል እንሂድ። ለምን የምንሄደው? በቃ የሆነ የያዘህ ነገር እንዲለቅህ። እኔ ቪዲዮ ላይ ስመለከት ችግርህ የእናትህ ይመስለኛል አለችው። አንቺ ምን አባሽ ምን ብትደፍሪያት ነው እናቴ ምናምን ብሎ ተነስቶ መታት። በእውነት መታት። በእርግጥ እናቱን ስትናገርበት መታት። ግን የመጀመሪያ ዱላ ስለሆነ እንደ መጥፎም አላየችውም። በማግስቱ ግን ጠዋት ተነስቶ መጥቶ ቁርስ ሊበላልና ምንድን ነበር ትናንት ያልሽኝ አላት። አይ እኔ ጸበል እንሂድ ብዬ ነበር ግን ያው አኩርፍ ያለው ግን መታኝ። እኔ ላንተ ብዬ ስንት ዋጋ እየከፈልኩለት ትመታኛለህ አለችው። እናቴን እኮ ተናገርሽብኝ አላት። ከዛ እናንተ ምንድን ነው የምትጨቃጨቁት አሉ እናትየው። አይ ዝም ብለን ነው አለና አይ እናትህ ጋር ነው ችግሩ፣ አንተ ለአንተ መታመም ችግሩ እናትህ ጋር ነው፣ ትምህርቱን ስትሰማው ነው የምታውቀው አለችው። ከዛ የምትይውን ትምህርት ቀስ ብዬ እሰማዋለሁ፣ ቁጭ ብዬ ስብከት ደግሞ ላዳምጥ ማለትና ጸበል እንሂድ አላት። ጸበል ሲሄዱ አጋንንት ይጮሃል። እንደገና እዛ ጸበልተኞቹ ከተጠመቁ ከወጡ በኋላ ደግሞ እየጠጡ ቮሚት እያደረጉ ቶክሲ የተለያየ አውሬ ነገር ሲያስወጡ ምናምን ቢጫ ነገር ሲወጣ ምናምን አይተው ምንድነው ምናምን አያውቅም እንዴ ብዙም እንደዚያ ነገር አያውቅም። ያው እንደምታየው ነው። እንደዚህ ነው በቃ ሰው ከብዙ አይነት ሱስ ውስጥ የሚወጣው እንደዚህ እያደረገ ነው። ራስህን ለማዳን ታገላለችው። ሲሄዱ ሲመጡ ከዛ በከሳምንት በኋላ ነጠላ ለብሶ መሄድ ጀመረ ለመጠመቅ። የሚገርማችሁ ጸበል ነው እንጂ የሚሄደው ቤተክርስቲያን አይሄድም። ከዛ ከጸበል ከወጡ በኋላ ናስቲ ተሳልመን እንምጣለችው ጠዋት። ከዛ ሲሄዱ ዛሬ ለምንድነው ሰው የበዛው አላት። ዛሬ እኮ ታቦቱ የሚካኤል ቀን ነበረ፣ ሚካኤል ታቦቱ የሚነግስበት ቀን ነው፣ ለዚህ ነው ሰው የበዛው አለችው። ከዛ ሲሄዱ ተገናኘን። ከዛ መምህር ትምህርቱን ማዳመጥ ከጀመርኩኝ ሳምንት ሆኖኛል እና ይኸውልህ እሱ እኔ ቤታቸው ሰራተኛ ነኝ እና አንቺ አልኳታ እና አትመስሉም ፍቅረኛሞች ነው የምትመስሉት አልኳቸው አለ እንደዚህ ብሎ። ከዛ እሱ ነው መምህር ያልሽው አላት። አዎ እሱ እኮ የእሱን ትምህርት ነው አዳምጥ ያልኩህ።
ከዛ ሰላም እንተዋወቅ። በዚህ አጋጣሚ በቪዲዮ ሳታቀኝ በአካል ተገናኘን ስል ጊዜ እሷ በኮሜንት ላይ ይቻለው ብዙ ሰዎች ሊያገኙ ፈልገው አልቻሉም፣ ግን እንደዚህ አንዳንድ ጊዜ ደግሞ እንገናኛለን ይሄ ያለ ነገር ነው ምናምን ብለን ተለያየን። ስልክ ተለዋወጥን። ከዛ ትምህርቱን ሲያዳምጥ ማታ ገብቶ ሲሰማ ጠዋት ሲሰማ ከቤት እንዴት ይወጣ? እናትየው አሞት ነው ይሄ ልጅ የሆነ ነገር ቢሆን ነው እንጂ እንዴት እንደዚህ ይሆናል? ምግቡንም እዛው አምጡልኝ ነው የሚለው። ሽንት ቤት ሲሄድ ብቻ ነው የሚወጣው። በቃ ማለት ገጠመኙ ሱስ ሆነበት። ለምንድን ነው? ከህይወቱ ጋር የተገናኘ ስለሆነ ማለት ነው። ህይወቱ በዛ ውስጥ ስለነበረ ነው። ደግሞ ሰራተኛዋ መርጣ የሱስ ያለበትን ብቻ እየመረጠች ትሰጠዋለች። ማሚ ይላል እንደዚህ ቁጭ ብሎ፣ አቤት ነይ ነይ እፈልግሻለሁ እንደዚህ ብሎ ቁጭ ብሎ እንደዚህ እኔ እንደማደርገው ሲመጡ እጅን አውርድ፣ ምንድነው ራስህ የምትይዘው? አረ ከዚህ በላይም ማለት አለብኝ አለ። ምን ሆነሃል አሉት። ማሚ ቤታችን ውስጥ ጨሌ አለ ወይስ የለም? አረ የምን ጨሌ ነው? በስመ አብ ወወልድ ወመንፈስ ቅዱስ ይሉታል። ከዛ አይ ጨሌ ከሌለ እሺ እኔን ለማሳከም ወይም ልጆችሽን ቡዳ እንዳይበላን የሆነ ነገር ለማድረግ ቆንጆች ነን እንደምታይን የሆነ ነገር አድርገሻል፣ እንደው መከለያ መጠበቂያ ምናምን አድርገሻል አላት። አንተ ሰውዬ ምንድን ነው የምትለፈልፈው? ምንድን ነው የምታወራው አሉት። እናትየው ደነገጠ ልጁ። እማዬ የዚህ ነገር ውስጥ የለሽበትም፣ ስለዚህ አባዬ ነው ማለት ነው። አባዬ ሲመጣ ጠይቀዋለሁ አለ። እሱን ጠይቅ፣ እኔ የለሁበትም። ደግሞ ምን ሰምተህ ነው አሉት። አይ የሰማሁትን ሰምቻለሁ። ትምህርቱን ማዳመጥ አለብሽ። በእርግጥ የምን ትምህርት? አንቺ እኔ እንዳገባ የምትፈልጊ ከሆነ እኔ እንድለወጥ የምትፈልጊ ከሆነ ይሄን ትምህርት አዳምጪ አላት። ይሄን ያደረገው ግን ሲሰሙ እናትየው ምን እንደሚሉ ለማወቅ ነው። ትምህርቱን ሲያዳምጡ ሴትዮዋ ጭራሽ በቃ በፍጹም ይሄን ትምህርት እዚህ ቤት መግባት የለበትም፣ ማዳመጥ የለብንም። ይሄ የጠንቋይ ግርማ ምናምን እንትን ተከታይ ነው። ምንድነው የምታወሪው? እንዲህ አይነት ትምህርት የሚያስተምር ሰው ነው ጠንቋይ? እርግጠኛ ነሽ? ስለዚህ እማዬ ችግር አለብሽ ማለት ነው። ሶስተኛው ሳምንት ላይ እናቱን ሳያስፈቅድ ቤቱን ብርብር አድርጎ እያንዳንዷን ጓዳ ብርብር አድርጎ መጨረሻ ላይ የዱቄት ማስቀመጫ አለ አይደለም? ትልቅ በርሜል እንትን ነገር ከሱ ጀርባ በሙዳይ ውስጥ ጨሌ ያገኘ፣ ያውም ከእህል ዱቄት አጠገብ ማለት ነውና ይሄ ምንድነው? ያው ጉድሽን አወጣሁልሽ ብሎ ይዞላቸው መጣ። ቡና እያፈሉ ነበር። ትለከፍብኛለህ ልጄ ተው። አይ እኔ ጸበል እየተጠመኩኝ ነው፣ ምንም አልሆነም እማዬ። ምን እያደረግሽ? ይሄ ምንድነው? ወንድሞቹን ደውሎ ጠራቸው። መጡ ካሉበት ቦታ፣ ያው ዝም ብሎ ዘዋሪዎች አይደሉ? መጡ። ከዛ አባትየውም ማታ ሲመጣ ሁሉ ነገር ተነገራቸው፣ ያለውን ነገር። ከዛ አንተ ምን ስትሆን ቤቱን ጎረጎር ካሉት፣ እናትና አባት ተስማምተው ነው ጨሌ የተቀበሉት። አባዬ ጨሌ እኮ ነው ያሳየው፣ በአዳም ልኮ እናታችን እያመለከች ነው እኮ እያልኩ ነው። ምንም አልገረምም። ሰው ጊዜ እኔም አለሁበት ተስማምቼ ነው። ምንድነው የምታወራሩት? ደነገጡ ልጆቹ። ለምንድን ነው ይሄን የምታረጉት? አስበላችሁና እናንተ ናችሁ ምናምን አሉ። ልጁ 3 ሳምንት ሙሉ ምናምን እንደዚህ ሲጠመቅም ሲል ወንድሞቹን አንዳንድ ነገር ይነግራቸው ነበር በመሃል። አረ ችግራችን ግን የእናታችን ሳይሆን አይቀርም እያለ እየተናገረ ነበርና በኋላ እዚህ ሁሉ ጦስ ውስጥ የከተተችብኝ እቺ ሰራተኛ ነች ብሎ ያባርሯታል። ልጅቷን ሲመጣ የለችም። የተለች ስሟን ሲጠራ ስሟን አትጥራብኝ አባርሪያታለሁ። እንዴ ለምን እማዬ? እንዴ ልጄን ወስዳ ጦስ ውስጥ ጸበል ነው ጸበል ነው ችግር መከራ አይደለም። እዛ መሄድ የሌለበት ቦታ ሄዳል። እኔ የትም አልሄድኩም። ይኸው እኮ ሚካኤል ጸበል ነው የምጠመቀው። እንሂድ ብላ የምትወስደኝ ሚካኤል ጸበል ነው። እስቲ ማርያምን በል አሉት። ይኸው ማርያምን ይህን ትምህርት በእርግጥ እናዳምጣለን፣ ግን ጸበል ሚካኤል ጸበል ብቻ ነው የምትወስደኝ። ማን ነው የሚያጠምቁት? ቄሱ ናቸው? ማን ነው? ግርማ ነው አሉ። መምህር ግርማ እኮ ነው እንደዚህ የሚሉት። ኧረ እማዬ አሁን ገና ገባኝ። በቃ አንቺ ቆሌ ኃይለኛ ዛር አለብሽ፣ ትምህርቱን እንደምሰማው ከሆነ ኃይለኛ ነገር አለብሽ፣ አንቺ መጠመቅ አለብሽ ብሎ ሄዶ ጸበሉን አምጥቶ ደፋባቸው። ግን ያው በድንገት አንዳንዴ ይያዛል፣ አንዳንዴ አይያዝምና አንቺም አንድ ቀን ትጮያለሽ ቆይ አለ እና በጣም ተናደዱበት። ልብሳቸውን አበሰበሰባቸው። በጣም ስለሚቀርባቸው እንደዚህ ያደረገው። አንዳንድ ጊዜ ጎረምሶች ከእናታቸው ጋር ሲቀራረቡ የሚፈልጉትን ነገር ያደርጋሉ ማለት እንደዚህ ያለ ነገር። ጸበሉን ላያቸው ላይ ደፋባቸው። እማዬ ማርያምን አንቺ መጠመቅ አለብሽ፣ ጸበል መሄድ አለብን አለ። እኔ ሄድልሃለሁ ችግር የለውም እጠመቃለሁ፣ ከጮኩም ጮኩ ነው። ግን በፍጹም ይሄን ትምህርት ለምን ምን አደረገ ይሄ ትምህርት? ይሄው እኔ ልጅሽን አሁን 3 ሳምንት ሙሉ ጫት አልቃምኩም አለ፣ ሲጋራ አላጨስኩም፣ ሴት ጋር አልሄድኩም፣ ምንም አይነት ነገር አላደረኩም አለ። እስቲ ማርያምን ነው የሚሉት። ይሄው ማርያምን እንደገና ማለላቸው። ይሄ ሰውዬ የሚያስተምረው ትምህርት ትክክል ነው ማለት ነው ይላሉ። መምህር ግርማ እኮ ነው ይሄ ሰውዬ የሚሉት። ግን እማዬ ታውቂያቸዋለሽ? ዘመድሽ ናቸው? ማን? መምህር ግርማ
ወይም ይሄን ትምህርት የሚያስተምሩት እነ መምህር ተስፋዬ ታውቂያቸዋለሽ? እኔ አላውቃቸውም። ታዲያ ከምን ሰምተሽ ነው ሳታውቂ እንደዚህ የምትሆኚው? ምን ይመስልሻል ዝም ብለሽ የምትቃወሚው? ይኸው እኔ አሁን አልሄድኩም አልኩሽ እኮ። ይኸው ነፃ ነኝ። ስጠመቅ እንድጮህ ነበር የምጠብቀው፣ አልጮህኩም። ስለዚህ ምናልባት በትነት መልክ ወጥቶልኝ ሊሆን ይችላል፣ ወይ ደግሞ እግዚአብሔር ደግሞ ምሮይ ሊሆን ይችላል። አስችሎኛል። ይኸው ከጫቱ ከሲጋራው ከሱሱ ከምኑ ጸድቻለሁ አለ። የትም ግን እነሱን አላገኘኋቸውም። ትምህርታቸውን ግን ሰምቼ ለመጠመቅ በቅቻለሁ። ምንድን ነው ያጠፉት አላት። ከዛ ውይ ዝም ብዬ ነው እቺ ልጅ አባረርኳት፣ እስቲ ደውልና ጥራት በእናትህ አሉ። ከዛ ደውሎ ነይ በእናትሽ ነይ ማማዬ ተናዳ ተበሳጭታብሽ ነው። አይ እኔ አልፈልግም አለች። የት ነሽ አላት። እኔ ጸበል ነው ያለሁት፣ እዛው ዘበኞቹን አስፈቅጄ ቤተክርስቲያን ግቢ ውስጥ ጸበል ቦታ ላይ ነው ያለሁት። እዛ አጥር ስር ካርቶን አንጥፌ እዛ ቁጭ ብያለሁ። ሲሄድ ኩርምት ብላ ሻንጣዋን እዛ ቁጭ አጋ ይዛ ቁጭ ብላለች። ኧረ በስመ አብ። ከዛ ከተመቸ ቤት ውስጥ መተሽ ደግሞ እዚህ መተሽ የምትቀመጭበት ምክንያት የለም። አይ እኔ 7 ቀን ሱባኤ ይዤ ነው የምመለሰው አለች። ምክንያት ሆነው ለሱም እዛ ለማደር ማለት ነው። ከዛ በቃ አይ ማየ እመጣለሁ ግን 7 ቀን ይምላኝ ብላለች። የት ነች ጸበል? አይ እቺ የተባረከች ልጅ ነች ማለት ነው ምናምን ብለው እናትየው በጣም ገርሟቸው እየሄዱ ምሳ ያደርሱ ለእሱም ምሳ ይዞላት ይሄዳል፣ እሱም ምሳ ያደርስላታል። 7 ቀን ሞላት። እሱም እየተመላለሰ እየተጠመቀ ማለት ነው። ግን አብሯት ነው የሚውለው እዛ የትም አይሄድም። ቁጭ ብለው ገጠመኛ ያዳምጣሉ፣ ወጪ ወራጁን ያሉ ይስቃሉ፣ ይጮታሉ፣ ምን ይላሉ። አንድ ግቢ ውስጥ ናቸው፣ ቤተክርስቲያን ግቢ ውስጥ እና ከዛ ከ7 ቀን በኋላ ወደ ቤት ይዟት መጣ። ከእናትየው ጋር ታረቁ። ከዛ እናትየው እኔ እምልሽ አሏት። አቤት። ግን ትልቅ ስራ እንደሰራሽ ታውቂያለሽ አሏት። ምን አረኩኝ እትዬ? ይሄ ወመኔ እኮ ይኸውልሽ እኮ እንዴት እንዳረግሽው እኮ ጭራሽ እኮ ቅሞ አያውቅም እትዬ። እኔ እኮ ስነግሮት አልሰማም አለኝ። አይ ይሄንን ልጅ ለቁም ነገር አብቅተሽዋል። አሁን እንግዲህ ቆንጆ ሆኖ ሱፍ ለብሶ ቆንጆ ልብስ ለብሶ ሲሄድ ሲያዩት ደግሞ እነዛ ሴቶች ደግሞ መቋመጣቸው አይቀርም። አቤት ቀረባቸው እና በቃ ይሄ ልጅ አምሮበት በመንገድ ሲሄድ ሲያዩ በቃ እንደው አሁን ነው እንግዲህ ማየት አሉ። ከዛ እማዬ አለ። አቤት። እንዴ አሁን እንደው እስቲ እግዚአብሔር እውነት እንደው እግዚአብሔርን ማን ይሞት አይኔ ከዚህች ልጅ ውጪ ማንን ያያል አለ። ከዛ ልጅ ሰራተኛዋም ድንግጥ ብላ ምን እያልክ ነው አለችው። አይኔ ከአንቺ ውጪ ሌላ ሰው ያያል? ለዚህ ቁም ነገር አብቅተሽኝ እንደው አሁን እኔ አይኔ ሌላ ሰው ያያል? ስንቱ ሴቶች ጋር ታላክሽኝ፣ ሳትጸየፊኝ ወስደሽ አስጠመቅሽኝ። ሰካራም ነው ሳቲ ሀብሿም ነው ሳቲ ሴቶች ጋር ታላክሽልኝ። እየዋሸሽ ልታስታርቂ ሞከርሽ። እኔ እንዴት ነው ካሁን አይኔን ካንቺ ዞር ማድረገው አላት። እናትየው ድንግጥ ድርቅ ብሎ ቀሩ። ልጄ ምን እያልክ ነው አሉት። እማዬ ምን እያልኩ እንደሆነማ ነገርኩሽ እኮ። ከዛ ልጅቷም ራሱ ኧረ አይ አይሆንም እትዬ፣ አይ ይሄ አይሆንም፣ ባይሆን ህይወትህ መቀየሩን ለመጀመሪያው ለምታፈቅራት ሄጄ እነግራታለሁ። ኖ አንቺ እግርሽን ከዛ ካነሳሽ እኔ ወደ ነበርኩበት ጫቴ እመለሳለሁ አለ። እናትየው ደነገጡ። ፍቅር አይገባበት የለ ወደድኳት ነው የምትለው ሲባል ጊዜ ነው ወደድኳት የሚባለው ቋንቋ አሁን አይሰራም። አፈቀርኳት የሚባለው ቋንቋ አይሰራም። አሁን ትክክለኛ ህይወት መጀመር አለብኝ። እንዳገባ የምትፈልጊ ከሆነ እቺ ልጅ ተንከባከቢ ቻው አለና ወጣ። እናትየውና ሰራተኛው ተሳሳቁ። ሰራተኛዋ የፍርሃት ነው የምትስቀው። እትዬ ምን እያለ ነው ምናምን ትላለች። ምክንያቱም ሰራተኛ ስለሆነች ይንቁኛል ብላ አስባ ነው እሷ። አንቺ እንዴት ነው ልጄን ካንቺ ጋር ምድረው ምናምን እንዳይሉ ፈርታ ነው። ከዛም እጇን ሳብ አረጉና ግንባሯን ሳብ አድርገው ትገቢዋለሽ፣ ቆንጆ ነሽ፣ ዙሪያውን እንደዚህ ያዩ ተፈጥሮሽ ቆንጆ፣ ባህሪሽ ቆንጆ፣ ልጄን ተንከባክበሽ ለቁም ነገር አበቃሽ። አረ ትገቢዋለሽ። ማታ ለአባቱ ነግረዋለሁ። በቃ አንቺን ያገባል። እንዲያውም የት አባቱ ለየለት የት ቀረባቸው እያሉ ሴትዮዋ በቃ ሙሉ ቀን ቡና ፊልኝ ብለዋት ቡና ፈላች። ገጠመኝ ተከፈተ። እስቲ ግርማን ክፈችው ይግር የመምህር ግርማን ክፈችው። ሲያንሰውዬ መቼም ሲያስጮህ ሲያስለፈልፍ ማየት ከባድ እንዲህ ይላሉ ሲያዩ፣ ልክ ሲጮህ ይላሉ ቪዲዮ ላይ ማለት ነው። ያ ምንድነው ውስጣቸው ያለ መንፈስ ፈርቶ ነው ማለት ነው። ከዛን ቀን ጀምሮ ቪዲዮ ማየት ጀመሩ። እግዚአብሔር ይመስገን ዛሬ ተጋብተዋል ማለት ነው። ምንም ሌላ ማንዛዘት አያስፈልግም። አባትም አወቀ፣ ወንድሞቹም አወቁ እና የሰርጉ ጊዜ ላይ የፍቅር ጥያቄ ሲያቀርብላቸው የነበሩ ሴቶች ምን ሰሙ? ያገባው የቤት ሰራተኛውን ነው ሲባል ውይ ድሮንም ሱሰኛ ምናምን የተናቀሰው እንደዚህ ነው መጨረሻው ሲል ጊዜ ነው
እስቲ እዩት ልጁን ከማግባቱ በፊት የነበረውን ህይወቱን እዩት። ጠዋት ተነስቶ ነጠላ እየለበሰ ቤተክርስቲያን ቅዳሴ የሚሄድ ለንስሐ በቅቶ ቅዱስ ቁርባን የሚቀበል ከማግባቱ በፊት ራሱ ንስሐ ገብቶ ቅዱስ ቁርባን ተቀብሏል። ንስሐ አባቱ በጣም ጥሩ ሰው ነበሩ። አንዳንድ ንስሐ አባቶች ሊቆርብ ነው ስትሏቸው ጓደኛህን ይዘና ይላሉ፣ ፍቅረኛህን ይዘና ጭራሽ ለእሳት ውስጥ ሊከቱ ማለት ነው። እንደዚህ ብሎ ነገር የለም። አንድ ሰው በግሉ ኢየሱስ ክርስቶስን መቀበል ይችላል፣ ስጋው ደግሞ መቀበል ይችላል በግሉ። በቃ እኔ ከፍቅረኛዬ ጋር ሆኜ ከሚስቴ ጋር ሆኜ አይደለም እኮ ገነት የምገባው፣ በብቻዬ ነው የምጠየቀው፣ በኃጢአቴ በራሴ ነው የምጠየቀው። እና ንስሐ አባቱ ምን አሉት? አባቴ እኔ መቀበል እፈልጋለሁ፣ ኢየሱስ ክርስቶስን 365 ቀን ማጣጣም እፈልጋለሁ አላቸው። አረ እንደፈለክ ችግር የለውም፣ አንቺም በግልሽ አንተ በግልህ የራሳችሁን ህይወት መኖር ትችላላችሁ። ከዛ በየግላቸው ቅዱስ ቁርባን ሲቀበሉ ቆይተው ሲጋቡ ደግሞ ያው ስርዓተ ተክሊል ማነው ስርዓተ ቁርባን ተፈጽሞላቸው ተጋቡ። እግዚአብሔር ይመስገን ዛሬ አብረው ናቸው። አልወለዱም፣ ያው መውለድ ይችላሉ፣ እግዚአብሔር ይሰጣቸዋል። እና ልጅቷ ደግሞ ድንግል ናት። እና በህዝብ ፊት የጋብቻ ስነ ስርዓቱ ሲፈጸም እሷ ለሱ ብላ አውቃ ተኝታ ድንግልናዋ ልታጣ ሞክራ ነበር፣ ግን አይሆንም አለ። አብረን ነው ሁለታችንም በቁርባን መጋባት ያለብን እንጂ እኔ ቆባ አድርጌ አንተ ሳታረግ እንደዚህ ጥሩ አይደለም ሲሉ እኔ እኮ ታወቃለሁ። እንዲያውም አንቺ ድንግል ሳትሆኚ እኔ ድንግል ሆኜ ቢሆን ኖሮ ነው ትንሽ የሚከብደው፣ ግን እኔ ታወቃለሁ ቃሚ አጫሽ እንደምሆን ወይም ደግሞ ዱርዬ እንደምሆን ታወቃለሁ። አንቺ ግን አንደኛ ነገር ሴት ነሽ፣ እንዲያውም አንቺን የመሰለ ንጹህ ሰው ስላፈስኩኝ እንዲያውም እድለኛ ነኝ፣ ጓደኞቼ ሁሉ በጣም እድለኛ ነን እንደሚሉኝ ተስፋ አደርጋለሁ ብሎ ነው ያገባው። በእውነት እሷ ቆባ አድርጋ እሱ ሳያረግ ሲጋቡ እኔ በእርግጥ የመጀመሪያ አይደለም እንደዚህ አይነት፣ ሌላም ከዚህ በፊት እንደዚህ አይነት ጋብቻ አጋብቻለሁ። ፎቶውም ራሱ የዛሬ 3 ዓመት ነው ምናምን አንዲት ልጅ አጋብቻለሁ ጎሮ ሚካኤል። እና እንዲህ አይነት ጋብቻ ግን ያልተለመደ የሆነው በምንድነው? በጣም ሀብታም የሆኑ ቤተሰብ፣ በጣም ቆንጆ የሆነ ልጅ፣ በእርግጥ እሷም ቆንጆ ናት፣ ግን በዚህ ልክ ደግሞ የቤት ሰራተኛቸውን አገባ ሲባል የሰፈር ሰው ግርም ምን ያለው ጎበዝ አጠመደችው። አንዳንዱ በመስተፋቀር ነው ይላል፣ አንዳንዱ ደግሞ እንዴ በመስተፋቀር ከሆነ እንዴት ነው በቁርባን የሚጋቡት? በመስተፋቀር አድርጎ ቁርባን አለ እንዴ ይላሉ። በጣም የሚገርማችሁ ነገር ከዛ ሰርጉ ላይ ደግሞ እኔ ሲገኝ ደግሞ ይሄ ልጅ የገባበት ጉዳይማ መስተፋቀር አይደለም ያሉ ሰዎች ደግሞ አሉ። ለምን እኛ መስተፋቀር እንቃወማለና። እና ሰርጋቸው ላይ ተገኝቼ አስተምሬ ሁሉ ነገር ካለፈ በኋላ ቪዲዮ እንዳይቀርብ ብሎ ሲከራከር የነበረ ልጅ፣ በጣም ሲያስቸግረኝ የነበረ ልጅ አሁን እንዲቀርብ ፈቃደኛ ሆኗል ማለት ነው። ለምን ሲባል አንደኛ ነገር ገጠመኝ ብዬ ይሄንን ነገር ሳቀርበው ቤተሰቦቹ የሚዋረዱ መስሎታል፣ እንደ ውርደት መስሎት ነበር። በኋላ ግን ትምህርቱ እየገባው ሲመጣ አረ መምህርዬ አቅርበውና በእናትህ እንደው እግዚአብሔር ከኔ ይማር። ያው የቤት ሰራተኛ አገባ ሲባል ፎቶ ቪዲዮ የሚለቀቅ መስሎት ነው ሳይሆን አጠቃላይ ያለውን ይሄ ወንድ ልጅ ስሜት አለ አይደል? እንግዲህ እንደ ተፈጥሯችን እንለያያለን። አሁን ይሄው በሱ ጉትጎታ ገጠመኙን አቅርቤዋለሁ ማለት ነውና እግዚአብሔር ስሙ የተመሰገነ ይሁን። ግን ሳልናገር ማላልፈው አንድ ነገር አለ። ማን እጅ ላይ እንደሚጥለን ስለማንታወቅ ሰውን እናክብር። እናትየዋ ሰራተኛዋን ይንቋት ነበር። አሁን እዚህ ጋር ነው ትልቁ ነገር። ይንቋት ነበር ብቻ ሳይሆን ማለት ከቁም ነገርም አይቆጥሯትም፣ ዘሯንም ይንቁ ነበር፣ ብሔሯን። እና ከናቁት ብሔር ጋር ነው ልጃቸው የተጋባው። እንደገናም ደግሞ ልጅቷ ደግሞ ልጃቸውን ሳትንቅ አጫሽ ነው ቃሚ ነው ሳትል ኢቭን የውስጥ ልብሱን ሁሉ ታጥብለት ነበር፣ ገበናውን ሁሉ ታጥብለት ነበር። የሚገርማችሁ ልብሱን ማለት ነው፣ ካልሲ፣ ፓንት፣ ካናቴራ ይሄን ሁሉ ራሱ ነበር ማጠብ የነበረበት። አንድ ወንድ ልጅ አይደለም ግን በቃ እዚህ ደረጃ ድረስ ታጥብለት ነበርና ምን ያህል ቅርቡ እንደነበረች የተረዳው ግን ቅርብ ጊዜ ነው። እሱ የሚመስለው ሳንቲም ስለከፈላት የምታጥብለት ነው የሚመስለው። እና የሆነ ነገር ወርወር ያደርግላታል፣ ችግር የለውም። እሷ ለቅባት መግዣ ለምን ብላ ተቀበለዋለች። ግን እሷ ግን የፈለገ ሳንቲም ቢወረወር ይሄን ሌላ ሰው ቤት እንደማታደርገው የሌሎች ወንድሞቹንም እንደማታጥብ ታውቃለች፣ የሱን ብቻ እንደምታጥብና ያሳዝነኛል፣ የዋህ ነው ትላለች። የሆነ ሰዓት ላይ ግን ወዳው ነበር። ለምንድን ነው የወደደችው? አሳዝኗት። ብዙ ሴቶች ሲገፉት አይ እንደው ይሄን የመሰለ ሸበላ እንደው የሆነች ነገር እኮ እንደው አንድ ቄስ መጥቶ እኮ ቢያሳልመው ትል ነበር በፊት።
እንደሆነ ነገር ቢያገኘው እኮ ልጅ ይድን ነበር ትላለች። መንፈስ እንደሆነ ገብቷታል። የሆነ ነገር ሽው ብሎበት ነው እንደው አንድ ነገር ጸላይሳና አግኝቶት ነው ትላለች። ጠልቃ ይሄን የኛን ትምህርት ስታቅ ነው የገባት። ለዚህ ነው ለትምህርታችን ቅርብ የሆነችው። እንዴት ግን ትምህርታችንን በደንብ አዳመጥሽ ስላት እናትና አባት ያመልኩ ነበር ነው ያለችው። ገጠር ያመልኩ ነበር። ለዚህ ነው ብዙ ጊዜ ትምህርታችንን የሚያዳምጡ ሰዎች ሁሉም አይደሉም፣ የገባቸው የሚገባቸው የነበሩበት ናቸው የሚያዳምጡን። ለዚህ ነው ተውን የምንለው። ለሚገባቸው ብቻ ይሄን ትምህርት ተውላቸው። እናንተ ይሄ ትምህርት የማይመለከታችሁ ሰዎች ፕሊዝ በቃ ተውንና ለሚመለከታቸው ብቻ እናስተምር የምንለው ለዛ ነው። አሁን ያቺ የቤት ሰራተኛ ደህና እዚህ ገባ የሚባል ልብስ እንኳን ለብሳ ማታውቅ የነበረች ልጅ ያን የመሰለ ጥበብ እየለበሰች እናቷ እያሉ እየወሰዱ የ20 ሺህ ብር የ30 ሺህ ብር ጥበብ ነው የሚያለብሷት። አመት በዓል ሲሆን ፋሲካውን የፋሲካ ጊዜ እንኳን ሁለት የተቀያሪ ጥበብ ነው ያለበሷት። የሚገርም ጥበብ ቢያንስ ወደ 60 ሺህ ብር ይፈጃል። እንዴት እንደምታምር ብታዩት። እንዴት በቃ አጠቃላይ ያለችበት ያ ምንድነው መልካምነት መልሶ ይከፍላል። አንዱ ትልቁ ነገር። ሌላው ደግሞ ስጥ ይሰጣል ነው። ደሃ ልጅ ግን ያላትን ሰጠች። ምንድነው ፍቅር ነው የሰጠችው። ከዛው ሌላው ደግሞ ለሰው ልጅ ምንም አይነት ንቀት ሳታሳይ ለማዳን ይዛው ሄደች። የቤቱን ባለቤት ልጅ ማለት ነው። የቤት ሰራተኛ ጸበል ላስጠምቅ ብላ ይዛ ስትሄድ እሺ ብሎ ተጎትቶላ ሲሄድ ልቡን ደግሞ አስቡት የሱን ቀናነት። ስለዚህ የተሰጠውን ደግሞ ተቀብሎ ደግሞ የተሰጠውን ሰጠ። ስለዚህ አሁን አብረው ነው ያሉትና ስታዩት አይደለም የቤት ሰራተኛ በእርግጥ ኮስሞቲክስ የሚባል ነገር አታውቅም፣ ግን በሌላ ማንነቷ ባለባበሷና በሲሪየስነቷ ስታዩት እንደዛ አትመስልም። የቤት ሰራተኛ አትመስልም። ማለት የቤት ሰራተኛ ምን አይነት ነው መልኩ ተብሎ አይታወቅም። በመልክ አይደለም በሁኔታ ነው የምላችሁ። ራሷን በምትረዳበት መልኩ ራሳቸውን እኔ ሰራተኛ ነኝ ብለው የሚለብሱት አለባበስ፣ የሚሄዱበት ሁኔታ፣ የሚናገሩበት ንግግር፣ ሁሉ ነገራቸውን ስሜታቸውን ስትረዱ እና አሁን ያለችበት ስታዩት በጣም የሚገርም ነው። እግዚአብሔር መልሶ ይከፍላልና እውነት ነው የምላችሁ። ለሰው ሁሉ ጊዜ መልካም ነገር አድርጉ። መልሶ ይክፈለኛ አይደለም። እግዚአብሔር መልካም ነገር በእናንተ ልብ ስላስቀመጠ ብቻ መልካም ነገር አድርጉ። ያ መልካም ነገር ዛሬ ላይሆን ይችላል፣ ነገ ላይሆን ይችላል። የሆነ ጊዜ ላይ ወይ በሰማይ ታገኙታላችሁ። ብል በማይበላው ነቀዝ በማያበላሸው ሌባ በማይሰርቀው መዝገብ ላይ ተመዝግቦላቸዋል የሚባለው ለዚህ ነው እኮ። እና እኚህ እናት መጨረሻ ላይ ያን ሁሉ ሴቶች ሲመጡ ሲንጋጉ ያልተቀበለ ይሄ ልጅ ወይም ደግሞ ተቀብለው እንኳን ቢሆን ያላስተናገዱት አሁን በትዳር ላይ ነው ያለው። የሚገርማችሁ እዛው ሰፈር ውስጥ ነው። እዛው ሰፈር ነው ያለው። ቤት ተከራይተው አይደለም ቤት ገዝተው ነው። እዛው ሰፈር ነው የሚኖረው። እና በመኪና ይወጣል ይገባል፣ ስራውን ይሰራል። አሁን የሚገርም የአይቲ ባለሙያ ነው። በቃ ማለት ምንም አይነት ነገር አይሸውደውም። አሁን እናቱንም ጨሌ ያስጥሏል። ቆረቢ እያላት እየጨቀጨቃት ነው። እንግዲህ እማዬ ብትቆርቢ ደስ ይለናል። እኔም ራሴ ያው እማዬ ስለምንላቸው ነው። ፋዘርም ቢቆርቡ እርሶም መልካም ነው። ልጃችሁ ለዚህ ቆም ነገር ከበቃ ታናናሾቹም ይከተላሉ ብዬ አስባለሁና ሰውን አንናቅ ነው። እናመሰግናለን። እግዚአብሔር ያክብርልን። ሰላሙ ነው። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። ማነው የሚያስፈራኝ መልአክ እያለልኝ ሚካኤል ሆይ አልኩኝ። ማነው የሚያስፈራኝ መልአክ እያለልኝ ሚካኤል ሆይ አልኩኝ። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። ማነው የሚያስፈራኝ መልአክ እያለልኝ ሚካኤል ሆይ አልኩኝ። ማነው የሚያስፈራኝ መልአክ እያለልኝ ሚካኤል ሆይ አልኩኝ። በፍጻሜው ዘመን
ስለ ሰው ይቆማል። ታላቁ ሚካኤል ዛሬም ያማልዳል። ስልጣን በእጁ ነው የአለቅነቱ። ጠላት ይርዳል ይወድቃል ከፊቱ። አስኬማው በእጁ መለያው ውበቱ። ድረስ ስንለው ኃያል ክንደ ብርቱ። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩኝ። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩኝ። ከእግዚአብሔር ተልኮ ጽድቅን የሚያሰራ ሰዎች እንዳይጠፉ ፍጹም የሚራራ የአምላክ ብርሃን በእርሱ የሚያበራ ለክፉዎች ግን ግርማው የሚያስፈራ አታስመርሩት ይቅር አይልምና ለአምላኩ ሥልጣን ቀናኢ ነውና። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩኝ። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩኝ። በሚነግስበት ቀን እልል እልል በሉ። እጅግ ታድለናል ክርስቲያኖች ሁሉ። መንግሥተ ሰማይ ለእኛ ተዘጋጀ። ሚካኤል ደሞ አዋጁን አወጀ። የንስሐ ነው መለከት እንስማ። ሚካኤል ከዮር ገብርኤል ከራማ። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩኝ። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩኝ። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩኝ። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩኝ።